አጋንንቱ ነው ብርም ዶላርም እየሰጣችሁ እንደምትዝናኑ መስታወቱን አነሳና ቁርጥምጥምጥም አድርጎ በላው ማለት ነው። ከዛ አንዱ ምላጭ አነሳና ሽጉን አዲሱን ምላጭ ሲበላው እኔ ደነገጥኩኝ። በቃ ለወጣም ፈለኩ። በቃ እውነት ነው። አለቃ የሚባለው አለቃው መንፈስ የሚባለው የት ነው የሚመለከው? ወደዚህ የጨለማ ዓለም እንዴት ልትገባ ቻልክ? እንኳን እባብ ፈራል እንኳን ዘንዶ። እሱ ግን ዘንዶ እንደዚህ ተደግፈው ጫት ይቅም ነበር ተጠቅሎ ልክ የግሬደር ጎማ ያክላል ተጠቅሎ። እውነት ነው። በእውነት ነው። መናፍስታዊ ስራ የምትሰሩት ቀን ነው ሌሊት ነው? ቀን ምን ሰራለን ሌሊት ምን ሰራለን? ምን አባ ነው የሰጠን ብር የምታቃጥልብን? ምን አንተ ማንነህና ምናምን አልኩ ማለት ነው። መንፈሱን እሺ በሆነ ነገር ሳናቅ 3 ቀን ተኛ። 3 ቀን ተኛ። እኔና ደገሙ የሚባለው ልጅ ታማችሁ ነው። በቃ ራሳችንን አናውቅ። ሽንታችንን በላያችን ላይ ለቀናል። እዛው ላይ ጫቱ እዚሁ ጋር ለኛ ወድቀናል። እንደዚህ ሰዎች ይገሉታል ብሎ ለምሳሌ ጥይት አደረገልኝ። ጥይት? አዎ የጥይት ማለት ነው። ጥይት እንዳይመታኝ ማለት ነው። ሴጣን ግን እንደዚህ የሚያደርግ ስልጣን አለ። አዎ ፓወር አለው። ለምን የእሱ ጋር ያለው የዋናው አለቃው አየሩ ጴጥሮስ ነው የሚባለው ብያለሁ። የአየሩ ጴጥሮስ የሚባለው የአየሩ ጴጥሮስ ነው የሚባለው የመንፈሱ ስም። አያቴ ቄስና መርጌታ እንዲሁም ደግሞ የሚጠነቁል የሚለበትር ዶላር እኮ ጫቱን ሲተፋው እኮ ዶላር ወጣል። እኔ ሄጄ ራሱ ባንክ ራሱ ሄጄ ዝርዝር ያውቃለሁ። እንዴት አድርጎ ነው እየጠነቆለ ሊቀድሰው ወይ የንስሐ ልጆች ሊኖሩት የሚችለው? ወደ ሴት አልሄድም፣ ግን መጠጥ ጨላጭ ነው። አባጌታው ምናምን እያሉ ከአዲስ አበባ ሁሉ በግ ይዘው የሚመጡ ናቸው እኮ ለማስጠንቆል። ምን ታዋቂ ጠንቋዮች ናቸው? በጣም ታዋቂ ደብተራ ነው። በቃ ጫቱን ደግሞ ልክ መጀመሪያ በስርዓት እየቀነጠስ ሲበላ የነበረው እንደዚህ 3-4ቱን እንደዚህ ያነሳና እጭድ ማድረግ ጀመረ ማለት ነው። መንፈሱ ሲመጣ በጥንቆላ ዓለም ውስጥ ካዳሚ የሆነ በጣም ብዙ አይነት ምስጢራቶች ታይ እንደነበረ ወይ ትሰራ እንደነበረ ሰምተናል። እዛ የተሰበሰቡት ባለሀብቶች ናቸው? ምንድን ናቸው? ምንስ ተደረገላቸው? ጎድጓዳ ሳህን ሲሰጡት ውሃውን ያን ኮካውን ዘረግፈው እንደዚህ ደፋው ማለት ነው። ከዛ ግን ምንድን ነው የሆነው? አንድ ትልቅ ብራዝሌት የወርቅ ብራዝሌት እጁ ላይ አወጣና ከዚህ ላይ ብራዝሌት አድርጎ እጁ ላይ ወርቅ ነው። ከዛኛው ከአጋንንቱ ጋር ኪዳን ይገቡና የደም ኪዳን ነው የሚገቡት። ደሙ ኬት መጣ? ይኸውልህ እባብ ከቤት አይጠፋም። እባብ ይመጣል ቤት። ምን ሊያደርግ? በቃ ሲጠራው ይመጣል እባብ። ከዛ መንፈሱን ጠራው ማለት ነው። ጠሪው ማን ነው? ሚስጥሩ። ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት። ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ እንግዲህ በጨለማው ዓለም ጠለቅ ባለ መልኩ ይኖር የነበረ ከዛ ዓለም እንዴት ወጥቶ ራሱን ህይወት እየመራ ያለ አንድ እንግዳ ስቱዲዮ ጋብዘናል። እንግዳው ራሱን ያስተዋውቅልናል። በጣም ያልተሰሙ ለብዙ ኢትዮጵያኖች በሀገር ውጭም ላላችሁ በክፉ መንፈስ ለምትሰቃዩ ከፍተኛ ትምህርት ይሰጣል ብለን ተስፋ እናደርጋለን። ወንድማችን ራስን አስተዋውቅልን። እኔ ስሜ መለስ ጌታቸው እባላለሁ። ያው እንግዲህ የአንድ ሚስትና የ3 ልጆች አባት ነኝ። ግን በአሁን ሰዓት ግን ትንሽ ያው በጨለማው ዓለም ትዳራችን የፈረሰው ያው በዚህ ሁኔታ ላይ ነው። ወንጌላዊ ነኝ። መልካም፣ እንደው በደንብ እናወራለን። ወደ ውስጥ ገብተን ትውልድና እድገት የት ነው? ትውልዴ ምዕራብ ጎጃም ከደንበጫና ከፍኖተ ሰላም መሀል የምትገኝ ጅጋ የምትባል ከተማ።
የቤተሰብ ስንተኛ ልጅ ነህ? የቤተሰቤ 3ኛ ልጅ ነኝ እና ያው እንግዲህ ጌታ ረድቶኝ ከእናትና ከአባት ከተወለድ ነው ማለት ከአንድ ማዕፀን ከወጣ ነው ጌታ ያገኘኝ እኔን ነው። መልካም። እንግዲህ አንድ ፕሮግራም ላይ አስደናቂ የሆነ ያንተን የህይወት ምስክርነት ሰማሁ። እሱም በጥንቆላ ዓለም ውስጥ ካዳሚ የሆነ በጣም ብዙ አይነት ምስጢራቶች ታይ እንደነበረ ወይ ትሰራ እንደነበረ ሰምተናል። እና እስቲ ወደዛ እንዴት ልትገባ ቻልክ? እንደ አንድ ኢትዮጵያዊ መቼም በቤተክርስቲያን ውስጥ በሆነ ቤተሰብ ውስጥ ነው የምታድገው። ወደዚህ የጨለማ ዓለም እንዴት ልትገባ ቻልክ? ወደዚህ ጨለማ ዓለም የገባሁት እንግዲህ እኔ የተወለድኩት ጎጃም ነው ብያለሁ፣ ያደግኩትም ጎጃም ነው ብያለሁ። እና የኛ ቤተሰብ የቄስ ቤተሰብ ነው ማለት የቄስ ቤተሰብ ማለት የኔ አያቴ እንኳን ቄስ ማን ነው አባቴ ቄስ አይደለም፣ ግን አያቴ ቄስና መርጌታ እንዲሁም ደግሞ የሚጠነቁል የሚለበትር፣ ምክንያቱም ሰይጣን እየሳበ ኮከብ የሚቆጥር እንዲሁም አውደ ንግስት መጽሐፍ እያነበበ የሰለሞን ጥበብ እያለ ኮከብ የሚቆጥር ሰው ነበረ። ከአዲስ አበባም ድረስ እየመጡ እኛ ህፃን ሁነን የሚያስጠነቁሉ ብዙ ሰዎች ነበሩ። እኔ ህፃን ሁኜ አስታውሳለሁኝ። እና በእርግጥ አያቴ የሞተው በ16 ዓመቴ ነው፣ ግን እስከ 16 ዓመቴ ያው ብዙ ነገሮችን አውቃለሁ እና እድገቴም እንደዛው ነው። እና በጨለማው ዓለም የነበረው ጨለማው የመጣው ከዛ ነው ስሩ ማለት ነው። እና እኔ ወደ ጨለማ ዓለም የገባሁት እኔ ያኛው በእርግጥ መንፈሳዊ መስሎ ነው የሚታየኝ የነበረው። ለምንድን ነው መንፈሳዊ መስሎ የሚታየኝ? እኔ እንግዲህ እንደነገርኩህ በልጅነት ነው አያታችን የሞተው ብያለሁ። እስከዛን ሰዓት ድረስ እሱ እዛው ቤተክርስቲያን እያገለገለ ስለነበረ የቤተክርስቲያኖቹ መጽሐፍት ራሱ አያታችን ቤት እንዳለ ሁሉም መጽሐፍት ስለነበሩ እንኳንና ሌላ ድርሳነ ገብርኤል ድርሳነ ሚካኤል የሚባለው በብራና የተጻፈው ኦሪጂናሉ ማለት በቆዳ እንግዲህ በብራና የተጻፈው ራሱ አያታችን እጅ ላይ እንደነበረ፣ አውደ ንግስት አያታችን ላይ እጅ ላይ እንደነበረ፣ ቤተክርስቲያን ውስጥ እያገለገለ ይጠነቁል እንደነበረ እኛም መንፈሳዊ መስሎን ያደግን ልጆች እንዴ። አሁን እዚህ ላይ ለሁሉም ግልጽ ለማድረግ ብዙ አማኞች ስላሉ ማለት ነው። አንድ የቤተክርስቲያን አገልጋይ ቄስ የሆነ ሰው እንዴት አድርጎ ነው እየጠነቆለ የሚቀድሰው ወይ የንስሐ ልጆች ሊኖሩት የሚችለው? ይሄ ለሚሰማው ሰው ድንገት ስም ማጥፋት ወይ ደግሞ የፈጠራ ታሪክ ነው እንዳይል እውነታውን አንተ ስለምታውቅ እስቲ እውነታውን እየነገርሁ ነው። ምክንያቱም እውነታው ምንድን ነው ስለ አያቴ ጠንቋይ ነው፣ ደብተራ ነው፣ ቤተክርስቲያን ያገለግላል ስለ በስሩ ቄስ ተማሪዎችን ያስተምር የነበረ ሰው ነው። እንግዲህ እኔ መቼ ነው እኔ የልጅነቴን እየነገርሁ ነው። ግን እንዴት ነው መንፈሳዊ ያ ከሃይማኖቱ ጋር እንዴት ይሄዳል ካልከኝ እንኳንና ሌላ ቀርቀሃዋን አሽሎ ቀለም ቀምሞ ቆዳ ፍቆ በቆዳ ላይ ጥፈት በመንፈስ አሁን ስትሄድ አሁን ያን ጥፈት አድርገው ቤተክርስቲያን ውስጥ የሚገቡ ሰዎች አሉ። እሱ ጋር ያስጣፉ ጥፈት የሚባል አለ። ለዓይነ ጥላ ለቡዳ ለምናምን እየተባለ እዚህ አንገት ላይ የሚደረግ እና ያ የት ይሰራ ነበር ካልከኝ እዛው አያታችን ቤት ውስጥ በቆዳ እየተፋቀ በቆዳ ላይ እየተጻፈ እና ያንን እያየው እኔ መንፈሳዊ እየመሰለኝ ያደግኩ ሰው ነኝ። ከዛ በኋላ እንዴት ሆነ ብትለኝ እኔ የገባሁበት ሙሉ ለሙሉ የገባሁበት 2000 ላይ ነው። 2000 ላይ እኔ ድሬዳዋ ነው የምኖረው ነበረ። እንግዲህ ድሬዳዋ ማለት ትዳር የሚመሰረቱ እዛው ነው የምኖረውም ደግሞ እስከ 2000 ድረስ እዛ ነበረ። እና 2000 ላይ ድንገት መጋቢ ሚስጥሩ መዝገቡ ያው በድሮ መርጌታ መጣ። እሱ የስጋ ወንድም ነው። እሱ ማለት እኔ በመንግስት በመደበኛ ትምህርት ቤት እየተማር እሱ በቆሎ ትምህርት ቤት ህፃን ሆነ አብረን ያደግን እየታገልን አብረን እንግዲህ ታናሽና ታላቅ ናቸው። የአንድ እናት ከአንድ ማዕፀን የወጣን አይደለም፣ ግን ወንድሜ ነው። ለምንድነው ወንድሜ? ቀረቤታቸው ወንድም። የእሱ እናት ማለት የኔ እህቴ ነች። ብዙ ዓለም ዳምጤ ትባላለች። በጣም ክሎዝድ ናችሁ ማለት? ያደግነው በእሱ እናት እጅ እየበላን። ለምንድነው እንደዛ ብትለኝ እናቴ የሞተችው እኔ በ16 ዓመቴ ነው። አያቴና እናቴ ተከታትለው ነው የሞቱ ማለት ነው። እና ያደግን ነው። የእሱ እናት ያሳደገችን እናት ነች። ለሁላችንም እናት ሁና ማለት ነው። የማን የሚስጥሩ መዝገቡ እናት ብዙ ዓለም ዳምጤ ትባላለች። እና ያኔ እንግዲህ
እኛ ህፃን ሆነን እየታገልን ስንል እኔ መደበኛ ትምህርት እዛው ጎጃም ውስጥ እስከ 5ኛ ክፍል ተማርኩ ማለት ነው። ከዛ በኋላ ግን የሆነው ምንድነው እሱ ቆሎ ትምህርት ነው የሚማረው እና ከሆነ ጊዜ በኋላ ይመጣል፣ ከሆነ ጊዜ በኋላ ይሄዳል። እንግዲህ ከፍ እስከሚል ጎጃም ውስጥ ደብረ ኤልያስ በቃ በየትኛውም ደብር እየሄደ ቆሎ ትምህርት እየለመነ ኮረጆ ይዞ ለብሶ እከክ እየበላው ሙጀሌ እየበላው እየዞረ ይማር ነበር እሱ የቆሎ ትምህርት። እሱም ታላቅ ወንድሙ ማለት ታላቅ ወንድሙ በስጋ እንግዲህ ታላቁ ከአንድ እናትና ከእንግዲህ የእሱ አባት ማለት መዝገቡ ገዳው የሚባለው አባታቸው ቄስ ነው። እስካሁንም ድረስ እስከ ዛሬዋ ቀን ድረስ እያገለገለ ያለ ኪዳን የሚያደርስ ሌሊት እየሄደ ኪዳን የሚያደርስ ነው አሁን። እና የእሱ ወንድም ተሾመ ማን ነው? ዮሴፍ እንለዋለን፣ ተሾመ የምንለዋለን። ተሾመ መዝገቡ ነው የሚባለው። እሱ አብረው ነበር የሚማረው ቆሎ ትምህርት እና አብረው አይላቀቁም። አብረው ቆሎ ትምህርት ይማራሉ። እኔ የመደበኛ ትምህርት ነው የምማረው። ከዛ ነፍስ እያወቅን ስንመጣ እኔም ወደ 18 ዓመት ያው እናቴም ስለሌለች ያው በቃ ነፍስ ወደ ማወቅ ሲወጣ ትምህርትም ትቼዋለሁኝ። በቃ እኔም ከዛ ወጣሁ ማለት ነው። እና እኔ አጋጣሚ ድሬዳዋ እየኖርኩኝ እሱና እኔ የተለያየ ነው እንግዲህ ያኔ ነው። እሱም በቆሎ ትምህርት ሄደ ወደ ጎንደር ወደ ትግራይ መሄድ ሲጀምር እኔም ወደ ድሬዳዋ ሄድኩ ማለት ነው። እና ድሬዳዋ ሄጄ አንደኛ መደበኛ ትምህርቴን ማስቀጠል አለብኝ ብዬ የማታ ትምህርት መማር ጀመርኩ። የት ነው መማር የጀመርኩት? ኖተርዳም ስኩል የሚባለው ወይም የእመቤታችን ትምህርት ቤት የሚባለው እዛው ለገሃር አካባቢ ድሬዳዋ እየተማርኩኝ እስከ 10 ተማርኩ ማለት ነው። እና ከዛ 2000 ላይ እኔ የማውቀው ያኔ የቆሎ ትምህርቱ ነው የተለያየ ነው ሁለታችን ከልጅነታችን እሱም ወደዛ ወደ ትምህርቱ እኛም ተለያየን ማለት ተበታተን ማለት እና 2000 ላይ ድንገት መጣ። ከዛ በፊት በቃ ስልክ በነበር ልክ ሞባይል ሲጀመር መደዋወል ጀመርን ማለት ነው። ተፈላልገን መደዋወል ስንጀምር ልክ 2000 ላይ ድሬዳዋ መጣ እና ድሬዳዋ መጣና መርጌታ መሆኑን አውቃለሁ። እንግዲህ ቆሎ ትምህርት ቤት መማሩ ቄስ መሆኑን የማውቀው ነው። እና 2000 ላይ ድሬዳዋ መጣና ከዛ ደወለልኝ ማለት ነው። ከዛ እኔም ደነገጥኩ። ድሬዳዋ ነኝ እኮ ሲለኝ እኔ የምሰራው የኮንስትራክሽን ስራ ነው ማለት ቤቶች ነው የምሰራው፣ ሙያዬም እሱ ነው። እና መጥቻለሁ ሲለኝ እንዴት መጣ? እንደዚህ ነኝ በቃ ሰላም ተባባልንና እኔም ወደ ስራ ሄድኩኝ። ሄጄ ያለበት ቦታ ሰላም አልኩት ማለት ነው። እና ያኔ ያረፉበት ቤት ሳይሆን ዝም ብለን ካፌ ላይ ነው የተገናኘነው። ከዛ በቃ ማታ እንገናኝ ምናምን ተባብለን እኔም ወደ ስራ ሄድኩኝ። እሱም አንድ ሻምበል የሚባል ሰው ጋር አብረው ሄዱና የሆነች በለጡ የምትባል ወደዚህ ወደ ቀራኒዮ አካባቢ ነበረች። ከሷ ጋር መጣ ማለት ነው። እና አንድ አንማው የሚባል ሰው አብሮት ነበርና 3 ነው እዛ ድሬዳዋ የመጡት እና ተለያየን። ከዛ ማታ ተደዋወልን። የት ናችሁ ስል አይ ሻምበል ቤቱን ስለማታውቀው ሻምበል የሚባለው ሰው ይደውልልሃል ከሱ ጋር አብራችሁ ነው አለኝ ማለት ነው። እኔም ከስራ ወጥቼ ከዛ ባለቤቴ በቃ ምስጢሩ ጋር ልሄድ ነውና በቃ በኋላ ብናመሽም ችግር የለም ወይም እሱ ከመጣ አብሬ ይዤው እመጣለሁ ምናምን ብያት እንግዲህ እኔ የምኖረው ዲፖ የሚባለው አካባቢ ራሻ ግቢ የሚባል አለ እዛ ወደ ገንደጣሳ ምናምን የሚባል ነበርና እዛ አካባቢ ነበር የምኖረው። የት ነህ ስለው አይ ቁጠባ ነኝ መምሪያው አካባቢ ከመምሪያው ጀርባ እና አንተ ቤቱን ስለማታውቀው ሻምበል ስለሚያውቀው ከሻምበል ጋር ነው ማለት እና ሻምበልና እኔ የተዋወቅነው እሱ ካፌ ላይ ጠዋት ነው የተገናኘ ነው እንጂ ብዙም አላውቀውም እኔ ከእሱ ጋር ግን ይተዋወቃሉ ማለት ነው። ከዛ ተያይዛችሁ ወደዛ ቤት ሄዳችሁ? አዎ ከዛ ማታ ተደዋወልና መጣ እኔ ጋር አይ በቃ ቤት ና አልኩና እኔ ደግሞ ከሚገርም ነገር ድሮ በጣም ነው የምጠጣው ማለት መጠጥ ማለት ነው። መጠጥ ጫት እቅማለሁ። መጠጥ ያው ድሬዳዋ እንግዲህ የጫት ሀገር ነው እና ማታ 7 ሰዓት በቃ ግሮሰሪ ወይም የገባን ካልተዘጋ ራሱ አልወጣም። እኔ በጣም ጠጭ ነኝ እና ባለቤቴም ታውቃለች። በቃ አንዳንዴ ሰከራ በቃ ድብን ብዬ ቀን ቂምም ካለብኝ ሂጄ በጣም መጥፎ ነኝ ማለት ጸባይ ክፉ ነበረ። ከሰው ጋር ጣላለሁ እና ማታ ራሱ በሩ እኛ ያለንበት ቤት እንደዚህ ርቀት አለው ግቢው ማለት ነው። የራሳችን ቤት ነው እና አንዳንዴ በር ማሰማ ከሆነ ጠጠር አንስቼ እኛ ክላሷ ላይ ወረውራለሁ ማለት እና መጣ ትከፍታለች። እንደዛ ነው እኛ እንትናችን ላይፋችን በቃ ማንንም አልሰማም። እና በቃ ወንድሜ ከመጣማ በቃ 1-2 እንላለን ማለት ነው አብረን ብዬ ብር ያስኩኝ ማለት ነው።
እና ሻምበል በቃ ስለ ጫት ተሸክመዋል። እና ጫቱ ደግሞ የምን ጫት ነው? የአቦስማር የሚባለው ኤክስፖርት የሚደረገው ወደ ጅቡቲ ምናምን ሄደው ነውና እሱን ጫት በቃ ይዞ ተሸክሞታል ማለት ነው። ውስጤ ጥያቄ ፈጠረብኝ። ምንድነው ጥያቄ ፈጠረብኝ? ሚስጥሩ ቄስ ነው፣ የምንሄደው እሱ ጋር ነው። እኔ በእኔ ጌታ ማለት ነው። ያው እኔ ቄስ ቆሎ ትምህርት ቤት እያለ ስለተለያየን ቄስ ነው እሱ ጋር ምን ያደርጋል? አንድ ሁለት ማለት ነው። ቄስ ደግሞ ያው እንደሚጠጣ ነው የማያቸው። እዛው አብረን አንድ ሁለት ብለው እንደሚሉ አውቃለሁ። እና አያታችንም ሲጠጣ ስለማውቀው ማለት ነው። እንዴት ጫት ይዞ ወዴት ነው የሚሄደው ብዬ በውስጤ ነው። እሱን አልጠየቁትም። ግን በቃ ምናልባት ለሰው ሊሰጥም ከሆነ ወይም እሱ ማታ ቁጭ ብሎ የሚቅመው ከሆነ ከዛ ከተለያየን በኋላ ብዬ አስቤ ያው ብር ይዣለሁ እኔ እንደምንጠጣ ስለማስብ ማለት ነው። ከዛ ይዞኝ ሄደ ማለት ነው። እና ይዞኝ የት ነው ሄደው? ቁጠባ የሚባለው ሰፈር ሄድን። ከፖሊስ መምሪያው ጀርባ ነው። ስንሄድ በሩ ተዘግቷል። ልክ ተዘግቷል ስንገባ እጣን ብቻ ተጫጭሷል። እንግዲህ የድሬዳዋ ቤት እንደዚህ ሶፋ ላይ አይደለም ጫት ሲቅሙ ማለት ነው። ያው ምንጣፍ ነው የሚነጠፈው። ከዛ ትራስ ተደጋግፈው ሁሉም እና ሚስጥሩም ደገፍ ብሎ ይቅማል። ያቺ ሴቷም አብራ የመጣችው አለች። እሷም እየቃመች ነው። አንማው የሚባለውም እየቃመ ነው። ያቺ እሷ ቤቱን አብረው የሚቅሙበት ቤት ሴትዮዋም እየቃመች ነው። ያላቃትም። ከዛ ለካ እሷ ልታስጠነቁል ነው እዛው ራሱ የጠራቻቸው እሷ ነች የጠራቻቸው ማለት ነው። እዛ ቤቷ ልታስጠነቁል ነው እንግዲህ ከአዲስ አበባ እኮ መርጌታው ነው ጫት ይዞ ስትል አልደነገጥክም? ከዛ እኔማ በጣም ደነገጥኩ። መርጌታ አንተ የምታውቀው እኔ በተክርስቲያን አገልጋይ ሆኖ ነው። እኔ ቢያንስ አገር ቤት እንኳን ሳይ ማለት ነው። አሁን ያያቴ መርጌታ ነው ብያለሁ። አረቄ እንኳን ማለት ብዙ አይነት አረቄ የኛ አሁን እሱ አያቴ የነበረበት መርጌታ ሆኖ የሚያገለግልበት ወይም ደግሞ የት ከተማ የነበረች ብለህ ጅጋና ደንበጫ ማራለት የጨረቃ የምትባል ከተማ የቆረቆራትም አያቴ ነው። ማንም ብጠይቅ ማን ይችን ከተማ ማን የቆረቆራት ንጉሴ ማጥንት ነው የሚሉት። ማለት ንጉሴ ማጥንት ማለት የኔ መለስ ጌታቸው ንጉሴ ነው የኔ አያት ነው። የጥንት የታወቀች ነው። ሰውየውም የታወቀ ነው። በጣም ትልቅ ሰው ብሎ የሚያከብሩት አባጌታው ምናምን እያሉ ከአዲስ አበባ ሁሉ በግ ይዘው የሚመጡ ናቸው እኮ ለማስጠንቆል። ምን ታዋቂ ጠንቋዮች ናቸው። በጣም ታዋቂ ደብተራ ነው። በቃ አይስትም ራሱ። እኔ ራሱ ህፃን ሆኜ አንዴ ትዝ ይለኛል ታምሜ ምን አለ ያው ከዛ ለእናቴ ኪዳነ ምሕረትን ያክብር አለ፣ ጊዮርጊስን ያክብር አለ፣ ገብርኤልን ያክብር እንዳይሰራ ሲያድግ እርሻም ቢሆን የትኛውም ስራ ቢሆን በዛን ቀን ከቤት እንዳይወጣ ብሎ ለእናቴ ሲነግራት አስታውሳለሁ። እና ምን አላት እንዲያውም የሱ ኮከቡ እሳት ነው ይላል። ማለት ለእናቴ ነው ለእኔ ኮከብ ቆጥሮ አውደ ንግስት የሚባለውን እንትን ብሎ አውጥቶ መጽሐፍ ኮከብ ቆጥሮ የሱ ኮከብ እሳት ነው እና በሰንበት ቀን ውሃ እንዳይሻገር፣ ውሃ ከተሻገረ ሰው በእጁ ይጠፋል። እኔን ነው እንግዲህ እኔ እኮ ህፃን ነኝ ገና ምንም የማውቀው ነገር የለም። እንደዛ እያለ ሲነግራት አስታውሳለሁ። እና ግን እሱ ጫት ይቅበላል ወይ ጫት ራሱ አይታወቅም። በዛ ሰዓት ጫት አላውቅም። ጎጃም ውስጥ ህፃን ሆኜ ግን እሱ ቤት ምን አለ ብትለኝ አረቄ ተደርድሮ በየጠርሙሱ እንዲያውም አረቄ ውስጥ ጤናዳ ምናምን ተደርጎ በቃ የተለያየ አረቄ አለ። የግብጦ አረቄ አለ። እዛው ደንበጫ ግብጦ ስለሚመረት የግብጦ አረቄ የአበሻ አረቄ ምናምን ተደርድሮ ያችን ቆይ ያደርጋል ማታ ማታ እንጂ ጫት ሲበላ ስለማላውቀው ሚስጥሩ ሲቅም ሳየው ደነገጥኩኝ። አሁንዳ በጣም ደነገጥኩኝ። ቆምኩኝ በሩ ጋር እና ቆሜ ከዛ የዛኔ መንፈሱ የለም ማለት እሱ እየበላ ነው እንጂ የመንፈስ አሰራሩን አላውቅምና የማውቀው ነገርም ስለሌለኝ ከዛ ሰላም ተባባል። በቃ ቁጭ በላለን። ቁጭ በል በቃ ይሄ እኮ ያው እንግዲህ እንደ ድሬ ሰዎች ፈርከስከስ ብለናል። በቃ እና ቁጭ በልና ተመሳሰል አሉኝ። ከዛ ቁጭ አልኩ ማለት ነው። የመጠጡን ሀሳብ በቃ አንድ ሁለት እንላለን ያለው ሀሳብ ቀረ ማለት ነው። እኔ ሀሳብ የነበረው እንደዛ ነውና ቁጭ አልኩኝ። ከዛ መቃም ጀመርን እና የሚጠበቀው የነበረ ሻምበል የሚባለው ሰው እስከሚመጣ ነው። እሱ እዛ ወፍጮ ቤት አለው፣ እህል ይነግዳል። የዚህ የምንጀራ አካባቢ ሰው ነውና ትውልዱ የተገናኙትም በዚህ በመንፈሳዊ በጥንቆላ የተገናኙትና እሱ እስከሚመጣ ነበር። ከዛ እሱ የተሸከመው ጫት በቃ መንፈሱ የሚወደው ጫት ነው። ከዛ መንፈሱን ጠራው ማለት ነው። ጠሪው ማን ነው? ሚስጥሩ እኔ የማውቀው ነገር የለም። ከዛ እንደዚህ የሆነች ነገር አወጣና በስመ አብ በወልድ ምናምን በቃ የሆነች መጽሐፍ ነገረች በእንትን በምን በሚያብረቀርቅ ቤተክርስቲያን አካባቢ በምናውቃት ጨርቅ የተለበደች እና ያችን መጽሐፍ ማቃት እኔ አያቴ ጋር ነው ድሮ ህፃን። ከዛ እሷ እንዲህ ከፈተና በስመ አብ በወልድ ምናምን አለና ከዛ ጢው ምናምን ማለት ጀመረ ማለት ነው እሱ ጉድፈላ። ከዛ እኔ ደነገጥኩኝ። ማለት ምንድን ነው የሚለው ብዬ
ግን ፊት ለፊቱ ላይ ደግሞ ምን ነበረ መሰለህ? ፊት ለፊቱ ላይ ይሄ የፊት መስታወት አለ ክቡ፣ ብዙ የፊት መስታወት ተደርድረዋል። ምላጭ ደግሞ ምላጭ አሁን ለምሳሌ እሽጉ አሁን በፊት ዲዮርኮ ምናምን ምን ምላጭ አለ 3 እሽግ ማነው እሽጎቹ ይሄ 10 ነው የሚይዘው አንዱ እሽጎቹ ቁጭ ብለዋል ማለት ነው። እዛው ጫት የሚበላበት ጋር መስታወትም ቁጭ ብሏል ተደርድሯል። ምላጮቹም እሽግ ቁጭ ብሏል ማለት ነው። ከዛ ጠራው ማለት መንፈሱን ሲጠራው በቃ ሲጀምረው ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ነው። ከዛ ጢውጢው ምናምን ማለት ሲጀምር መንፈሱ መጣ ማለት መንፈሱ ማለት ግን በአካል የሚታይ አይደለም፣ እሱ ላይ ሆኖ ነው የሚሰራው። እና እሱ ሲመጣ አይኑን ቀያየረው ማለት ነው። በቃ አይኑ ራሱ ሌላ ሰው መሰለኝ ጥርሱ ራሱ። ከዛ ሲመጣ ቀድሞ ያደረገው ምንድነው መስታወቱን አነሳና ቁርጥምጥምጥም አድርጎ በላው ማለት ነው። ከዛ አንዱ ምላጭ አነሳና እሽጉን አዲሱን ምላጭ ሲበላው እኔ ደነገጥኩኝ። በቃ ለወጣም ፈለኩ። በቃ እውነት ነው። እኔ እንደዚህ አይነት ነገር የለም። ምክንያቱም እንዲህ መስታወቱን ደቀቅ አድርጎ እሱን አይደለም የሆነ ጊዜ ላይ እንዲያው በሆነ ነገር መንፈሱ ሲበሳጭ የቁም ሳጥን መስታወት ሙሉ አሁን ቁም ሳጥን እንግዲህ ሙሉ ሰውነትን የምታይበት ነው አይደል? አሁን ሱፍ ስትለብስ አሁን ቤቴ ውስጥ እኔ ለምሳሌ ተከፋቹ ላይ ነው አለ መስታወት። እሱን ገንጥሎ ሲበላ አዋቃለሁ። እኔ ኦሬዲ እንትኑን ራሱ ስኒዎችን የኮካ ጠርሙስ ሲቆረጥመው አውቃለሁ። ግን ምንም ድቅቅቅ አድርጎ ነው የሚወጣው። እና እኔ ደንግጬ ልክ በቃ ልነሳ ውስጤ ልነሳና ልወጣ እንደለም ብዬ እንትን ስል አይ አትደንግጣለ። ማነው ይሄ የሚለኝ? መንፈሱ ማለት ነው። እኛ እኮ አያታችን ላይ አያት ላይ ስንሰራ የነበረ አንተ የንጉስ ዘር ማለት በቃ የንጉስ ዘር ነው ብሎ እንትን እናንተ አንተ የንጉስ ዘር የአባ ንጉስ የንጉስ የማጥንቱ ልጅ የንጉስ የማጥንቱ ሸቴ እያለ እስከዛ እንዲያውም እስከ ንጉስ ተክለ ሃይማኖት እስከሚባለው ጠራ ማለት ነው። ይሄን አሁን የማውቀው ነገር የለኝም እኔ ማንን ታውቃለህ የምትል እስከ ቅድመ አያቴ ንጉሴ ማጥንቱ አሁን መለስ ጌታቸው ንጉሴ ነዋል በቃ ማጥንቱ እሸቴ እስከሚለው ከዛ ውጭ ያለውን ያላቀው እና እስከ ሄደና ንጉስ ተክለ ሃይማኖት እኮ እናንተ የንጉስ ዘሮች ናችሁ አትፍራ በቃ እኛ እኮ ምንም እንትን የለም እና እንደዛ አለኝና ሲለኝ መንፈሱ ነው የሚያናግረኝ ማለት ነው። እና አትፍራ በቃ ቁጭ በል ምን ያስፈራ ልብ እኮ እየተነዋለ ማለት ከዛ ላይ እውነት ነው ግን ደንግጫለሁ። እና ከዛ ቁጭ አልኩኝ። ከዛ በኋላ አንተ እኮ ወደፊት ልጃችን በቃ በእኛ መስመር ከሄድ ብዙ ነገር ታያለህ፣ ደግሞ ብዙ ነገር እናስተምርሃለን። አሁን የምትሰራውን ስራም እንደዚህ በተራ አትሰራውም፣ እኛ ቢሊዮነር እናደርግሃለን አለኝ ማለት ነው። ከዛ እኔ ምን አለ ከዛ እንደዛ ሆነና በቃ እንዳለ ምላጩንም በላው መስታወቱንም በላው። ከዛ ጫቱንም መብላት ጀመረ። በቃ ጫቱን ደግሞ ልክ መጀመሪያ በስርዓት እየቀነጠሰ ሲበላ የነበረው እንደዚህ 3-4ቱን እንደዚህ ያነሳና እጭድ ማድረግ ጀመረ ማለት ነው መንፈሱ ሲመጣ። እና ልጁም የተሸከመው ጫት ማአት ነበርና ያ ሻምበል የሚባለው ሰው የተሸከመው ብዙ ነበር። ከዛ ምንድነው የሆነው? በቃ አንተ ልጃችን ነህ እንደም ካሁን በኋላ ላይ ማለት ነው። ከዛ ትንሽ ደፈር እያልኩ መጣሁ ማለት በቃ ቀረብ እያልኩ መጣሁ ማለት ነው። እና እስኪ የድሬዳዋ አፈር እኮ ወርቅ ነው እስኪ ከዛ ጋር ዛቅ አድርገህ አምጣልኝ አለኝ ማለት ነው ከውጭ መንፈሱ። እና መንፈሱ እንደዛ ስለኔ ደግሞ እኔ የማውቀው ነገርም ስለሌለኝ ሂጄ ዛቅ አድርጌ አመጣሁት ማለት ነው። እንደዚህ በእጄ እንደዚህ ዛቅ አድርጌ ሳመጣ ኮካውን ከፍቶ ያው ግማሽ የሆነ ኮካ ነበርና እዛ ውስጥ ጨመረው ማለት ነው። አፈሩን ጨመረው። ያ እኔ ያመጣሁት እንግዲህ የድሬዳዋ አፈር አሸዋ ነው። በነገራችን ላይ ድሬዳዋ መሬቱን ስትረግጠው ራሱ አሸዋ ነው የምታውቀው ከሆነ ማለት ነው። እንደዚህ አይደለም። እና ጨመረውና እንደዚህ ሲለው ቆየ። ከዛ ሲሳህን አምጡ አለ ማለት ነው። እና ሳህን ሲያመጣ እኔ እስከዛ ምንም የማውቀው ነገር የለም። ያው የመጀመሪያም ጊዜ ነው ደግሞ ይሄን ይሰራል ብዬ ሀሳቡ የለኝም። ቄስ ትምህርት እየተማረ እንደነበረ ነው እንጂ ጠንቆላ ውስጥ ይሁን ይሄንን እኔ በአያታችን ላይ እንደተቋረጠ ነበር የማውቀውና እሱ ሲሞት እንደተቋረጠ ነው የማውቀው የነበረ። ከዛ ሳህን አምጡ ሲል ሳህን ጎድጓዳ ሳህን ሲሰጡት ውሃውን ያን ኮካውን ዘረግፈው ማለት እንደዚህ ደፋው ማለት ነው። ከዛ ግን ምንድነው የሆነው? አንድ ትልቅ ብራዝሌት የወርቅ ብራዝሌት እጁ ላይ አወጣና ከዚህ ላይ ብራዝሌት አድርጎ እጁ ላይ ወርቅ ነው እና ማዕተብ ይሄ ሀብል ማለት ነው። መንፈሱ ያን ውሃውን ደፍቶት በቃ የቀየረው ሀብል ቀየረ ማለት ነው። ሀብሉ አይናችን እያየ ድንገት አይን ላይ ትሪክ ተሰርቶ ምንም ያኮ የሚዳሰስ ምናምን በሀብል ይኸውልህ
በእርግጥ እኔ አሁን አንተ ላታውቀው ትችላለህ። ያው እኔ የገጠር ልጅ ነኝ፣ ጎጃም ልጅ ምንም አላውቅም። ምን ልልህ መሰለህ፣ አሁን 1 ብር አለ ለምሳሌ 1 ብር ስል ሳንቲም አሁን እሱ አነስተኛ ነው። ከ1 ብር ደግሞ የሚበልጥ አለ። ለምሳሌ ጎጃም አካባቢ እኔ እናቴ ስታደርገው ነበር። የሆነ ጠገራ ብር ተብሎ ክብ ነው፣ ነጭ ብር ነው እና በዚህ ጋር የሆነ ዘውድ፣ በዚህ ጋር የሆነ ነገር የሴት ምስል ያለበት ነበር። በቃና ግራና ቀኙና እሱ ትልቅ ነገር እንደዚህ እና እዛ ማጫወቻው ላይ እሱ ነው ያለው ማለት ነው። የወርቁ የሀብሉ ላይ ማለት ነው። ይሄኛው ብራዝሌት ነው የሆነው ወፍራም፣ ይሄኛው ደግሞ ሀብሉ ማጫወቻው ላይ ልክ ከ1 ብር የሚበልጥ ልክ ጠገራ ብር የሚያክል ድሮ እናቴ ላይ ስለማየው ማለት ነው። እና እሱን ከዛ ማጫወቻው ላይ ምንድን ነው ያለው ብትለይ ማለት ነው የማርያም ምስል አለበት። በእውነት እኔ ጌታ ያጥፋኝ ዘራ እንደው መብረቅ ለምን መታ አይመታኝ። የማርያም ምስል ማለት ልጇን ይዛ እንደዚህ አሁን ስዕል ላይ ያለችው ማርያም ምስል አለበት ማለት ነው። ከዛ እሱን አረገውና አንገታችን እኔ እሱን አዲስ አበባ ነው የሸጥነው እኛ እሱን ወርቅ አዲስ አበባ ነው የሸጥነው። እዛው ክሬት ከአሸዋው ማለት ነው ወርቅ ሆኖ ገበያ ወጥቶ ተሸጠ። በቃ እሱ አረገው። በቃ ወርቅ እኮ ነው፣ በቃ ወርቅ ነው። እዚህ ጋር ብራዝሌቱ ራሱ እንዴት ነው ወፍራም እንደሆነ እኔ እዚህ ሰው ላይ ራሱ አላየውም። እሱን ወስደን ነው ስንት የሸጥነው ያን እዚሁ ነው የሸጥነው አዲስ አበባ። ለምን እኔ ከዛ በኋላ ያን ወርቅ ሳይ መከተል ጀመርኩ ማለት ነው። ወርቅ ፍለጋ ለምን ቢሊየነር አደርግሃለሁ አለ እኮ እኔ ልንገርህ፣ እኔ ስራዬ ግንባታ ነው ብያለሁ። ግንባታ ማለት ደግሞ ግንበኛ ነኝ። ልስን ስራ ሰራለሁ፣ ኢንስታሌሽን መብራት ስራ ሰራለሁ። በቃ አንድ ቤት የሚያስፈልገውን ነገር ሰራለሁ። ከኔ የሚያልፈውን ደግሞ ሰው ቀጥሬ ሙሉ አሁን አንተ ቤት ስራልኝ ብትለኝ ቦታውን ነው የማየው። ከዛ ምን አይነት ቤት ነው ብዬ እኔ ራሴ ነድፌ ሰራዋለሁ። እና በአቋራጭ ቢሊየነር ለመሆን ደረጃ 1 በቃ እናወጣልሃለን ግንባታ ፍቃድ ሲለኝ ይሄንን ትሪክ ስታየው በቃ እውነት ነው አልኩ። ከዛ ምንድነው ያደረገው? በሱ ብቻ አልበቃም። በሱ ብቻ እኮ አልበቃም። ጫቱን ሲያኝከው ቆየና ጫቱን ሲያኝከው እንደዚህ ተፋው ማለት ነው። ከዛ ሲተፋው ሂድ ቁጠረው፣ በቃ አንተ ነህ ልጃችን፣ በቃ ሂድ ቁጠረው ሲለኝ እኔ በቃ ጥፍጥፍ ያለውን ብር ቆጠርኩ። ስቆጥረው 1000 ብር ነው። 100 ብር የድሮ 100 ብር። ጫቱን ወደ ብር ይጥለው ጫቱን በልቶት ሲተፋው ብር ወጣ ማለት ነው። ከዛ እኔ በቃ ለምን አንደኛ ነገር እኔ የተሸወድኩትን ነገር ኧረ ድንገት አይን ላይ እንደው ይሁን ምንም የለም። ይኸውልህ መንፈሱ ሲጀምር የጠራው መንፈስ የአየሩ ጴጥሮስ የሚባለው የአየሩ ጴጥሮስ ነው የሚባለው መንፈሱ። የመንፈሱ ስም የአየሩ ጴጥሮስ ማለት በቃ አለቃ የሚባለው አለቃው መንፈስ የሚባለው የት ነው የሚመለከው? እሱ በቃ መንፈስ ነው፣ እሱ ላይ ነው የሚሰራው። እና ከአያቱ ተዋርሶበት ነው። አዎ ከአያቱ ላይ የተዋረሰ ነው በቃ። እና እሱ እንግዲህ እሱ ያልዞረበት ቦታ ሽናሻ የሚባለው ቦታ ሄዷል እኮ እሱ በዛን ወቅት ላይ የቆሎ ትምህርት እየተማረ ማለት እና ከዛ ብሮቹ እኔ ደግሞ እንግዲህ እንደነገርኩ ብሮችን ማይቻለ ወርቁን ማይቻለ በአቋራጭ ምን መሆን ነው? እኔ ቢሊየነር ልሆን ነው። በአቋራጭ ደረጃ 1 ላወጣ ነው እንግዲህ በቃ እንሰጣ በቃ ደረጃ 1 ታወጣለህ ማለት በቃ የግንባታ ፍቃድ ደረጃ 1 ታወጣለህ። እንዲያውም እዚህ ላይ አትገደብም ማለት እና ከዛ በቃ ምን ሆነ? ያን ብር አይቻለሁ፣ ያንን አይቻለሁ፣ መከተል ጀመርኩ። ይሄ የሆነው መቼ ነው? 2000 ላይ ነው የሚሆነው ማለት ተከተልከው ማለት ነው። አዎ ስራን ትተህ ቤተሰብ ስራዬን ተውኩት። ከዛ ቤተሰብስ? ኧረ ቤተሰብ በቃ ተውኩት። እኔ ቤተሰብ እዛው ጠብቅ ሚሊየነር ሆናለሁ ብለህ እንደ በቃ ለምን መሰለህ ተውኩት ስለ ለወጪ አልቸገርም። ለወጪ ምናምን አለ ብር ይሰጠኛል እኮ መንፈሱ ራሱ እንካ ለወጪ ከፈለክ ስጋ ከፈለክ የፈለከውን የምትፈልገውን ተጠቀም ብሎ ይሰጠኛል። እኛ ስንፈልግ እኔ በዛ ሰዓት በእውነት ውስጤ ላይ ያለው እግዚአብሔር እንፈራለሁ ማለት እግዚአብሔር እንፈራለሁ ስለ ዝሙት እንደው አልሄድም። እውነት ልንገርህ እኔ ሚስቴ እያለች አልሄድም ወደ ዝሙት እንደው በጌታም ሳልሆን ነው የምልህ። አሁን እግዚአብሔር እውነቱን አብርቶልኝ በቃ የራሱ አንድ ሴት የተወሰንክ የራሴ አድርጎኛል። አሁን ነው የምልህ የዛ ሰዓት አሁን ወደ ሴት አልሄድም፣ ግን መጠጥ ጨላጭ ነው እና ብር ስለሚሰጠኝ ምንም ችግር የለብኝም። መንፈሱ በቃ የምትፈልገውን እንካ ብሎ ስለሚሰጠኝ እኔ ለነሱም ሰጣቸዋለሁ ማለት ነው። ለሌላውም ትተርፋለህ። ለቤት ሰጣቸው የሚያስፈልጋቸውን ሰጣቸዋለሁ። እና ከዛ እኔ ምንድን ነው የሆነው እነሱ ከድሬዳዋ ወደ አዲስ አበባ ሲመጡ ተከትዬ መጣሁ። ሀረር ሄድን፣ ከድሬዳዋ ሀረር ሄድን። የሆነች እህትም ነበረች አንድ ሰው አለም የምትባል ማለት የስጋ ዘመድ ነች። እሷ ጋር ሰላም ብለናት እንሂድ ብለን
እሷ ጋር ሄድን ማለት ነው። እና እሷ ጋር ሄደን አንድ ቀን ምናምን አርፈን ከዛ ከነሱ ጋር አብሬያቸው ድሬዳዋ እዚህ ሀረር እንደው ላቋርጥና እዛ መንፈሱ የመጀመሪያ ጊዜ ያየ ጊዜ ሻምበል ነው ምናምን ስትል ሰምቻለሁ። እዛ የተሰበሰቡት ባለሀብቶች ናቸው ምንድን ናቸው? ምንስ ተደረገላቸው? ይሄ እኮ ለሚሰማው ሰው በጣም የሚገርም ነው። ላያችን ላይ የሚሰራውን ነገር አናውቅም። አሁን ሻምበል የሚባለው ሰውዬ እህል ነጋዴ ነው። እህል እንግዲህ የምንጃር ሰው ነው ብያለሁ። እህል ነጋዴ ነው። እህል ይጭናል ከምንጃር ከዚህ ወደ ድሬዳዋ ይጭናል። እንግዲህ ድሬዳዋ ጤፍ አይበቅልም ሲጀመር። ውሃ ራሱ ወንዝ እኮ የላትም እኮ ድሬዳዋ፣ ደረቅ ነች ምድሯ፣ በጣም ሙቀት ነች። እና ወፍጮ ቤት አለው እና እሱ ራሱ ለገበያ ነው የሚወስደው። ለገበያ ራሱ እሱ ነው የሰጠው። ለገበያ ነው በቃ ገበያ እንዲስብ፣ ገበያ ከሌላ ቦታ እንዲመጡ ማለት እንዲመጣ። እኔም በቃ ያን ወርቅና ብር ስላየው ከሱ አልሄድም። ልክ ብር እንትላለን በወለ እንሄዳለን። ስንፈልግ በወለ ሄደን እንጠጣበታለን። ስንፈልግ እዛ እየሸለምን ማለት ነው። ዶላር ሁሉ ያወጣል እኮ። ዶላር እኮ ጫቱን ሲተፋው እኮ ዶላር ወጣል። እኔ ሄጄ ራሱ ባንክ ራሱ ሄጄ ዝርዝር ያውቃለሁ። እንዴት ሆኖ እንዴት የባንክን ትራኪንግ እንዴት በቃ ኦሪጂናል የሆነ ማለት ነው ብሮች በቃ ብሮች። እና ይሄን የሚሰራው ሚስጥር ነው። በሱ ላይ ያለው ብዙ ሲናገር ሰምተናል። እንግዲህ የአይን ምስክር ነው። እኔ የአይን ምስክርና በወቅቱ ስለነበር፣ ምክንያቱም እኔ በወቅቱ ሁኜ ከዛ በኋላ እኮ እንግዳ ተቀባይ ያደረጉኝ መንፈሱ እኔን ታማኝ ነህ ብሎ እኮ እንግዳ ሰው ሲመጣ እኔ ነኝ የማናግራቸው። በቃ ማናግራቸው ምንድን ነው የፈለጋቸው? አይ በቃ እንደሱ። አሁን አንዳንዶቹ ምን እንጃ ነው የሚመጡት አዋርሰን ይላሉ። በቃ አንተ ላይ ያለው ጥበብ እኮ ምንድን ነው? እና እዚህ ስንመጣ ምንድን ነው የሆነው? ቀራኒዮ ስመጣ ነው ቤቱ ያሉበት ቤት ስዕል ተሞልቷል። ስዕል ስትል አልገባንም። በቃ ቤቴም ነበር እኔ መኖሪያ ቤትም ነበርኩ። የስላሴ ስዕል ነበር፣ ይሄ የኢየሱስ ስዕል ነው፣ የቅዱሳን ስዕል አለ። እንዳለ ቤቱን ሞልቷል። እንዴት ሆኖ? ጠንቆላ ቤት ሆኖ? በቃ እኔም እኮ እስከሚበራልኝ ድረስ ወይም ማጭበርበሪያ ነው ሰው። ይኸውልህ አሁን ምን አለ መሰለህ፣ በእውነት ነው የምልህ፣ እኔ መዋሸት አልፈልግም። እኔ ከነበርኩበት ሰው እንዲወጣ ነው የምፈልገው እንጂ ዋሽቼ ወይም እንትን ለማለት ሲጀመር እኔ ምስክር መሆን የምፈልገው የክርስቶስ ነኝ። የክርስቶስ ምስክር ነኝ አሁን እንጂ የሰይጣን ምስክርም አይደለም። እና እሱ ላይ ያለው አጋንንቱ ምንድነው? እዚህ ጋር እንዲያውም በቅደም ተከተል ነው ስላሴ ሶስት ሰዎች ያሉት። አሁን ስላሴ ተብሎ ቁጭ እዛ አለ አርሴማ፣ የገብርኤል፣ የሚካኤል በቃ ሁሉም ዙሪያውን አሉ ማለት ነው። እና መንፈሱ ሲጠራው ራሱ እኮ መጀመሪያ በስመ አብ ብሎ ነው እኮ የሚጠራው። እና እኔ የተሸወድኩት በስመ አብ ብሎ የአብን ስም ጠርቶ እንዴት ነው? በስመ አብ በወልድ በመንፈስ ቅዱስ ሲልና ጢው 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 የሚለው ከዛ በኋላ የሚመጣው ነው። እኔም ማላቃቸው በቃ ይሄ እኮ ለሚሰማ ሰው አስቸጋሪ ነው በጣም። እንዲያው ህይወት የአብን ስም ጠርቶ ሴጣን እንዴት ይመጣል? ከዛ አሁን እኔ የተሸወድኩት አንደኛ ነገር ወርቁ ሲወጣ ነገር ያለው የማርያም ምስል ነው የነበረበት ብያለሁ። ከዛ በኋላ እዚህ ደግሞ ስመጣ ደግሞ የቅዱሳን ስዕል አለበት ብያለሁ። ያው እኔ በዛን ሰዓት በነበርኩበት በእኔ እይታ ከዛ እኔ ምንድን ነው መስሎ የታየኝ? መንፈሳዊ ነው መስሎ ታየኝ። አሁን ይህንን ቆይ አንዴ ለሚሰማን ሰው አሁን ብዙ በእናት ቤተክርስቲያን በተለያየ ቦታ ውስጥ ያሉ ሰዎች አሉ። አሁን ይህንን ስትል በእርግጥ የሆነ ነገር ነው? በእርግጥ የሆነ ነገር ለሰሚም በእርግጥ የሆነ ነገር አሁን የቅዱሳኖቹን ስዕል እኮ ቆይ ቅዱሳን ሰው ቤቱ ይሰቅላል፣ በየቤተክርስቲያኑ ነው የሚደረገው። ግን አንዳንድ ጠንቋዮች ትሪክ ለመስራት ህዝቡ ለማታለል ይህንን ትሪክ ይጠበቃ እንደዛ ብለን እንውሰደው ስትለን ለምን መሰለህ? እሱ አሁን እዚሁ 4 ኪሎ ያገለግል ነበረ። ማን ሚስጥሩ መዝገቡ 4 ኪሎ ምን በቃ እዚህ ቅድስት ሥላሴውን ብቻ በኦርቶዶክስ ቤተክርስቲያን ያገለግላል። እንዲያውም ደሞዙ በዛን ወቅት ላይ 23,000 ምናምን ብር እንደሚከፈለው አውቃለሁ። ይህንን ክፋት እየሰራ ነው የሚያገለግል? ያገለግላል እኮ እንዴ ያገለግላል እኮ። ይኸውልህ እባብ ከቤት አይጠፋም። እባብ ይመጣል ቤት። ምን ሊያደርግ? በቃ ሲጠራው ይመጣል እባብ፣ ዘንዶ ይመጣል። አሁን እሱ እኔ በጣም ነው የምፈራ የነበረው። አሁን አንተ እኔ እንኳን እባብ እፈራለሁ እንኳን ዘንዶ። እሱ ግን ዘንዶ እንደዚህ ተደግፈው ጫት ይቅም ነበረ ተጠቅልሎ፣ ልክ የግሬደር ጎማ ያክላል ተጠቅልሎ። እውነትን ነው በእውነት ነው የምልህ። ከዛ ፊት ከጎጃም አዲስ አበባ በዘንዶ ተጭኜ መጣው ሲል እኔ እንደውም ለማስፈራት ትሪክ መስሎ ነበር። አይደለም እኔም እስከማየው ድረስ አላምንም። እናንተ በአይን እንደዚህ ዘንዶ እባብ ምናምን አይታ? በአይኔ እንዲያውም እኔ የሆነውን ነገር ልንገርህ። አሁን አንዳንዴ የሆነ ነገር መንፈሱ ያልተመቸው ነገር ካለ ይወስደዋል ጠቅልሎ በዘንዶ። እና አንዴ ወዴት ይዞት ሄዳል?
እንዴ አሁን የሱ ልንገር የሱ እናት እህቴ ነች ብያለሁ። መቼም አንተ አሁን እዚህ ጋር አብረን ቆይተን ከቤት ቢጠፋብህ እኔ ብጠፋብህ ድንገት ከዚህ ብጠፋ አትደነግጥም? በጣም ትደነግጣለህ። በቃ እኔ ግራ አጋባና ማለት በወቅቱ ለማን ነው የምደውለው? ለእናቱ ነው የምደውለው። ኧረ እንደዚህ ነበር። ለምን እናቱ ይሄን ስራ ተቃዋሚም አይደለችም ደጋፊም አይደለችም ይሄኛውን ስራ። አባቱ ግን በጣም ተቃዋሚ ነው ማለት በጣም ሐቀኛና በጣም ሐቀኛ ሰው ነው አባቱ። ውሸት ራሱ በህይወቱ ውሸት አያውቅም የእሱ አባት ማለት ነው። እኔ እሷ ነች ለእኔ እህቴ። ግን ይሄን ስራ ራሱ እንዲሰራ አይፈልግም እሱ። ግን እሷ ጋር እኔ አይ እንደዚህ ነበር እኮ መርጌታ ጠፋብን፣ በቃ ከሆነ ደቂቃ በኋላ እደውላለሁ። በቃ ቢያንስ ከ15 ደቂቃ በቃ እዛው በውጭ ምናምን እንፈልግና ስናጣው እንዴት ነው በቃ ወደ ቤት ልደውል የት ሄዶ ይሆን ምናምን ድንገት ስደውል እንደዚህ ነው እኮ ይሉኛል። እና ግን አንዴ ላውራ እሱ ምን ይላቸዋል? ወይት ደረሽ መጣው ይላቸዋል? ለምን እኔ እሱ ጋር እኮ አልደውልም ሲጀመር ወይ ስልኩን ጥሎት ሄዶ ይሆናል እዛ ጋር አንድ ቁጭ ብላችሁ ስታወሩ ወዴት ተወሰድኩ ይላል። አሁን እየጠነቆለ ያለ አዲስ አበባ ነው አለ። እናቱ እኮ ጎጃም ነች እኮ። እኔ እናቱ ጋር እኮ ነው የምደውለው። አሁን እኮ እዚህ ነው አሁን እኮ ነው የመጣ ትለናለች። እንግዲህ በ15 ደቂቃ ልዩነት ልንገርህ አንድ ነገር። ኧረ ይሄ ነገር እንደው በጣም እኔ አሁን ልንገርህ ለምሳሌ ድሬዳዋ ነው የኖርኩት ብያለሁ። እኔ አሁን ከዚህ ድሬዳዋ ያለውን ኪሎ ሜትሩን እነግርሃለሁ። ምክንያቱም አሁን ከዚህ ድሬዳዋ ስንት ኪሎ ሜትር ነው ብትለኝ 515 ነው። ከዚህ ሀረር ስንት ኪሎ ሜትር ነው ብትለኝ 555 ነው። አሁን እኔ እንደዚሁ በፕሌንም ያለው መንገድ ስለማቀው ሂጀም እኔ ስለማቅም እንትን ስለምልም ማለት ነው ስንት ነው ብትለኝ ግፋ ቢል 1 ሰዓት ነው የሚወስደው። ከዚህ ድሬዳዋ ግን ዘንዶ እኔ ምን ያህል ከአውሮፕላኑ ራሱ ምን ያህል ፍጥነት እንዳለው እኔ እዛ ሰዓት የማስተውለው አሁን ነው። እኔ በነገራችን ላይ እዛ ሰዓት እንዲህ በስጋ አንጠልጥሎት አሁን እያልከን ያለው አንጠልጥሎት ጎጃም እናቱ ጋር ወስዷል ነው የምትለው? አዎ በቃ ከዛ እሷ ጋር ነው የምደውለው። እኔ እኮ ያየሁትን እኮ ነው የምነግርህ። ወይም እሱን ለማንም ሳይሆን ሰው መንፈሳዊ መስሎ እንዴት ጥንቆላው ምን ያህል ፓወር እንዳለው በወቅቱ ለምሳሌ እዛ በምትካድምበት ጊዜ ብዙ ሰዎች ተቀባይ ነህ ብለሃል አንተ ኑ የምትለው አንተ ነህ። እንግዲህ አንዳንዱ ጠንቋይ መረጃ ይሰጣል ይባላል። ውጭ ምንድነው የታመማችሁት ብሎ በጓሮ በመከረጃ ጀርባ ነግሮ ሰውም እንደዛ አይ እንደው የሚመጡ ሰዎች ስም አጠራት ታዋቂ ግለሰቦች ባለሀብት አርቲስት ምን አይነት ሰው አይተሃል አንተ? እንደው አይተህ የደነገጥከው ከላይ አትበል። እንደው ይሄ ምንድነው ስለሚያስጠይቀን ነው። ግን አውዱን ብቻ ይኸውልህ እኔ ከሱ ጋር ከዛ በኋላ ተከተልኩት ብያለሁ አይደል? የሆቴሏ ራሷ ፍቃዷ ደረሰኛዋ ራሷ እስካሁን አለች። በእኔ ስም ነው የወጣው ፍቃዱ ራሱ። የሱ ሆቴሉ በእኔ ስም ነበር የወጣው እዚህ አዲስ አበባ ቡራዩ ከታም የምትባለው ቦታ ላይ እና ጭፈራ ቤት ነው። ከጀርባ መቃሚያ ቤት አለ። ይመጣሉ ሰዎች ይመጣሉ። እና ምንድነው ጥያቄያቸው? እነሱ ዋና ጥያቄያቸው ምንድነው? ወርቅ ሁሉ እኮ ይሰጣቸዋል። በቃ አንተ ትልቅ ሰው ነህ በቃ ያው ያዋረሳቸዋል። የተዋረሱ ሰዎች አሉ እኮ ማለት መንፈሱ በእነሱ ላይ ማዋረስ ምን ማለት ነው? ማዋረስ ማለት ኪዳን ይገቡና ከዛኛው ከአጋንንቱ ጋር ኪዳን ይገቡና የደም ኪዳን ነው የሚገቡት። ደሙ ኬት መጣ? ይኸውልህ ደሙ ማለት ወይ እችን ይቆረጣሉ በምላጭ ወይ እችን ከዛ ኪዳን ይደራረጋሉ ከመንፈሱ ጋር። ማን ነው የሚቆረጠው? የሚመጡ ሰዎች እና ተዋርሰው እነሱም ጠንቋይ ሆነው የሚሄዱ ሰዎች አሉ። እኔን ራሱ እኮ ወደፊት በቃ እሱ ማለት ትንሽ ትቢት ስላለበት አንተም ከፈለክ እናዋርሳለን ይሉኝ ነበር ማለት ነው። እና በዛን ሰዓት እየመጡ አዋርሰን እኛም እንዳንተ እንድንሰራ ይላሉ። ብር ይዘው ይሄዳሉ፣ ወርቅ ይዘው ይሄዳሉ። ይወጣ ብር ራሱ ዝም ብሎ ዘጭ ያደርገዋል። ከየት መጣ? ታዋቂ ግለሰብ አይተህ ታውቃለህ? ድንገት አይቶ የደነገጥከው? ይኸውልህ ታዋቂ እኔ አንድ የሆነ ሰው ካነሳው የሆነ ሚዲያ ላይ ካነሳው አንድ ሰው ልጥቀስ፣ ሌላ መጥቀስ አልፈልግም። ስማ አውዱን ብቻ ሙያው መጥቀስ ትችላለህ። ሙያውን ትችላለህ። ሙያውን ትችላለህ። ይኸውልህ እሱ ብቻ አይደለም። እኔ በወቅቱ አሁን እኔ ይሄንን እንግዲህ እስከ 2003 መጨረሻ ነው አብረን ስንሰራ የነበረው ማለት ነው። ከመቼ ከ2000 ጀምሮ ማለት ነው። እና እኔም ተውኩኝ፣ ስራዬን ተውኩት። እና እኔ ደግሞ ያኔ 2001 ላይ 2000 ላይ እዚህ የሆነ ስራ እንትን አልኩ እና ሰዎች ጋር እጋጫለሁ ብያለሁ። እዚህም ስጠጣ ምናምን እና በቃ ከሰው ጋር ይሞታል። እኔ አሁን ጎፋ ካምፕ እንደዚህ በቲሸርት ይዤ ከመከላከያዎች ጋር ሌሊት በድንጋይ ተደባድቤ አውቃለሁ። ያኔ በዛኛው መንግስት እያለ ማለት ነው።
ይሄ ማለት ምንድነው? የግል ቂም ይዤ ማለት ነው። ስጠጣት እዚህ ላይ ወደዛ ሄዳለሁ እና ሰዎች ይገሉታል ብሎ ለምሳሌ ጥይት አደረገልኝ። እኔ ጥይት? አዎ የጥይት ማለት ነው። ጥይት እንዳይመታኝ ማለት ነው። በቃ መከላከያዎች ጋር እንደዚህ እየተጣሉ ጥይት ቢተኮስ እዚህ ላይ አሁንማ በጌታ ነው ፈርሷል። ያ ኪዳን ፈርሷል። አይ በፊት ነው የምልህ። በፊትማ በስንት አሁን እሱ እዚህ ጋር መንፈሱ በሚሰራ ሰዓት አሁን ወይ ወደዛ አካባቢ ሲወድቅ ታይዋል። ዝም ብሎ በፌስታል ነገር ታስራ ሲወድቅ ታይዋል እንጂ እሱ ሄዶ ቆርጦ ሲያመጣ መንፈሱ ነው የሚያመጣው። ቅጠላ ቅጠል ስራ ስር ከየት እንደሚያመጣው አናውቅም። ከህንድ ነው ያመጣ ነው ይላል። ከዛ እሱን ነው በምጣድ አክስለን እኔ ያኔ በቃ ሰው ይገለዋል ብሎ 6 አሁን አሜሪካ ጋር ሄዷል። አንድ ደገሙ የሚባል ሰው ነበረ፣ ጉራጌ ነውና እሱም ወደ 18 አካባቢ ይኖር ነበረ እና እሱ በዚህ ጉዳይ ላይ መጥቶ በጣም በቃ ተቀራረብን ማለት ነው። እና የእሱም መጣለት የኔ መጣለት አንድ ቀን ነው የመጣልን የጥይት ተብሎ ሰዎቹ በብዙ ብር ከፍለው ነው የሚመጣላቸው። ለእኔ ግን ያው ቤተሰብ ለሱም ብር ከፍሎ ነው የመጣልን፣ ለእኔ በነፃ ነው የመጣልኝ ማለት ነው። እና ምጣድ ላይ ከስሎ አሰራሩ በመድፌ ነው። 3 መድፌ 6 መድፌ ትገዛና ይሄን የተጠቀምበትን እዚህ ጋር ተጠቀም፣ በ3 እዚህ ጋር እርስ በርሳችን ተጨቃጨቅን ማለት ነው። ያን እንደዚህ እያጠቀስ ነው ያን የመጣው መድኃኒት ተጠቆር ነው እዚህ ጋር። ከዛ ጥይት አይመታም። አዋ ከዛ በሱ ሽጉጥ አለ በራሳችን በቃ ቼክ እየተደረገ ማለት ነው። አይሰራም፣ ቀጭ ነው የሚለው አይሰራም። እና በቃ እኔ የማውቀው ነገር ስለሌለኝ ብዙዎቹ በቃ ስራልን እያሉ ይመጣሉ ማለት ጀነራሎች ይመጣሉ። በቃ ይሄ በኢህአዴግ ዘመን ነው። ከፓትርያርክ 2000 እስከ 2003 መጨረሻ። ከዛ መጨረሻ ላይ እኔ የእሱ ወንድም አለ ማለት የሚስጥሩ ወንድም ትንሹ ፓስተር ዘላለም ይባላል እና እሱ ፓስተር ነው እና ጌታ ቀድሞ ያገኘው እሱን ነው። ለምን ብትለኝ በህፃንነቱ ወለጋ ሄደ። ዝም ብሎ ጠፍቶ ወለጋ ሄደ። ዝም ብሎ ህፃን ሆኖ ማለት ነው። ጠፋ በቃ ጠፋ ተብሎ እንትን ተብሎ ከዛ እዛ ኑሮ እዛው አግብቶ እዛው ወንጌላዊ ሆኖ በቃ ሰባኪ ሆኖ በመሰረተ ክርስቶስ እሱ መጣ እና ድንገት መጥቶ ተጣሉ። አንድ ጊዜ እንደዚህ ስዕሎችን ሲያይሱ እነዚህ እኮ ጣዖት ናቸው እያወረደ እኔና አውርድና ጣል ምናምን ጣዖት ናቸው ምናምን ሲላው ፈነከተው። ይሄ ከግድግዳ ጋር ጋጭቶ ፈንክቶት ደሙን እያዘራ የሄደበት ወቅት አለ። ተባረክ ብሎት ማለት እና እሱ አንዳንድ ነገር ይመሰክርለት ነበር። ለሱ ግን አይሰማውም። እንደው ከምስክርነቱ እንደ የጨለማ ስራው ላይ እናውራ። ምን አይነት ማህበረሰብ ይመጣል? ሰው እኮ እንዲያውቁ ነው የሚመጣው ነገር ውጭ ሀገር የሚያስደግማል የሚያስመትታል። ግን ሌላ የሚመጣ አይተገረመ በጣም የገረመ ልጅ ታማሚ ሴት በፍቅረኛ ፍቅር ምንድነው የምንድን መስታፈቃ በጣም ከሚገርመኝ ነገር ልንገር። በጣም ከሚገርመኝ ልንገር። መንፈሱ ሲመጣ አሁን አረበኛ ያወራል። አረበኛ ሚስጥርንም መንፈሱ በሚስጥር ላይ ሲሰራ ሲመጣ ከጠራ በኋላ አረበኛ ያወራል። ለምሳሌ ሙስሊሞች ይመጣሉ። እንትን እነዚህ በቤተክርስቲያን ውስጥ ያሉ ሰዎች ትልልቅ ሰዎች ይመጣሉ ብያለሁ። ከዛ ወደ መጨረሻ 2003 ላይ ትዝ የሚለኝ እኔ ወንጌላውያን አሁን ቸርች አካባቢ አሁን ቸርች ያላቸው ሰዎች መጡ። ፓስተሮች አዎ መጡና ቢታወቁ እንደ አሁን ትልቅ ቸርች ያላቸው ከዛ ሁለቱ ነው መጡ አንድ ጊዜና እኔ ደግሞ እንግዲህ ያኛው ፓስተር ዘላለም የምልህ ለሱ ሲመሰክርለት ስለነበረ እኔም ደግሞ በቃ ተወዛግቤም ስለነበረ ያም እየጸለየ ነው። ይሄኛው መንፈሱን ጠራ። መንፈሱ መጣ ማለት ነው። ከዛ እባብ መጣ ማለት ነው። እባብ መጣ። እንዲያውም ይሄ የሆነው የት ነው? ሱሉልታ ነው የሆነው። ሱሉልታ ተከራይተን ነበር የሆነ ቤት ማለት ነው። እና መጣና እባቡ መጣ። ከዛ ወደ የት ነው ሄደው? ወደዚህ አሁን አገልጋይ አሁን እያገለገለ በነቢያት ስም እያገለገለ ያለ ሰው ነው። ወደፊት ግን እኔ የቅዱሳንን ኮሜንት አይቼ አውጣው ካሉኝ አወጣዋለሁ። እኔ ብዙ ለምን እሱ ራሱ በአካል ስለሚያቀኝ ካየም እንዲያው በተለይ ስተት ሲሰራ ታዋቂ ነው። አዋ ታዋቂ ነው። ስተት ሲሰራ ባየው ራሱ አሁን አጋልጧለሁ። ቸርች አለው። እኔ እንዲያውም ማለት ነው ከ3 ነው ከ4 ዓመት በፊት ቪዲዮ ሰርችበት ነበር። ይሁን ቲክቶክ ቪዲዮ ሰራውበት አንዴ ማለት ያልሆነ ነገር አየውበትና ሰራውበት ተጠንቀቅና ብዬ ማለት ግን ያ ቪዲዮ ያ ቲክቶክ ወርዷል። አሷ እንትን ተዘግቷል እና ምንም የቀረ ነገር የለንም በለና ሁሉም የተለከፈ ነው። ኧረ በጣም እና ከዛ እስቲ ነገር ካቁንክበት እሺ። እና ይኸውልህ ሱሉልታ ስለሆነው ነገር እያወራን አዎ። እና እንደዛ ያ ነገር ሲሆን እንዴት ነው ይሄ ነገር መንፈሳዊ ነው ከመንፈስ ቅዱስ ነው ወይስ እንዴት ነው ብዬ ጠየቅኩት። እኔ ይሄ ሆሊ ስፒሪት ነው አለ ማለት ነው።
ከዛ በኋላ በቃ መንፈሳዊ ነው ብዬ ቀጠልኩ ማለት ነው። በዛኛው አሰራር በመንፈሳዊ አሰራር ላይ እኔ እንኳን የታዘዝኩትን ልንገር። ይሄ ነገር የሚፈርስበትን ለጥይት ተብሎ የተሰጠን ምን አለ መንፈሱ? አባይን ወደ ጎጃም ስትሄድ አባይን ከተሻገር እስከ 40 ቀን ከተሻገር ይፈርሳል አለ ማለት ነው። እስከ 40 ቀን ራሱ ወተት ከጠጣም ይፈርሳል አለ። መድኃኒቱ አይሰራም ማለት እና 40 ቀን ሙሉ እኔ ቀኗን እንትን እያሰብ ወተት አልጠጣም፣ ወደዛም አልሄድም ነበር። ለምን? እንዳይፈርስ ማለት ድንጋጌ ያለው ማለት ነው። አዎ ድንጋጌ ያለው እና ያ ነገር መቼ ፈርሰ ብትለኝ ወደ ጌታ ሲያገኘኝ ነው። በቃ ስንት ቦታ በቃ ራሴን ስስ እየሳትኩ የወጣው ራሱ መንፈሱ እና ምን ልልህ ነው በኪዳን ነው እንግዲህ ደም ኪዳን። እኛ አሁን ሲገባኝ ደም ኪዳን ነው ለካ እንደዚህ የተጨቀጨቀ ሲደረግ ለካ የደም ኪዳን ነው። እስቲ እንደው ወደ መጨረሻው እየሄድን መጣን። እናንተ በፊት ቅድም ብለሃል ሚስጥረ ሲጠነቁል ቅዱሳን ስዕላቶች ተለጥፈው እንደዚህ ደግሞ ሃይማኖታዊ ስርዓቶች ይደረጋሉ ብለሃል። ቅድምም ደግሞ ሙስሊሞችም ይመጣሉ፣ ፓስተሮችም ይመጣሉ፣ ሁሉም ብለሃል። እሱን አንድ ላይ ማድረግ መልካም ሆኖ ሳለ ያየውን እውነት ነው ይሄ በምትለን ነገር ማለት ነው። ይህንን ምለት ትናገራለህ ትምላለህ እንዴ? አይደለም። ለምን መሰለህ ብዙ አጀንዳ ይዞ የሚመጡ ሰዎች ማንን ለማስደሰት ነው የምዋሸው? እኔ እኮ አሁን እውነት የበራለኝ በደሙ በቃ ነፃ የወጣው ሰው ነኝ እኔ። ምክንያቱም እኔ ለማንም ብዬ እኔ ሰው አውቆት ወደ እውነት እንዲመጣ ነው እንጂ እኮ እስኪ እንዴት አሁን እሱ እኮ በዛ ሰዓት ሚሊዮነር ነበረ። ለምሳሌ ብር ችግር የለበትም ሚሊዮነር ነበር፣ ግን እውነት ሲበራለት ነው ያን እንደ ጉድፍ ጥሎት የመጣው። ለምሳሌ በቃ ሁላችንም ያ ነገር ስህተት እንደሆነ ሲገባን ነው የተው ነው እንጂ እስቲ እንደው ያንተን እናውራና እውነት እንዴት በራል ገጠመኝ በቃ ገጠመኙን ልንገር። እስቲ ያንተና አሁን ፓስተር ዘላለም ማለት ለኛ እያለቀሰ የሚጸልይ እስከሚስቱ እያለቀሰ የሚጸልይልን ሰው ነበረ። አሁን እዚህ ሆቴል አስኮ አካባቢ ጭፈራ ቤት ነበረ ብያለሁ፣ ከጀርባ የምንጠነቁልባት እና እኛ ረዣዥም ጫት በቃ መርጠን ነው የምንገዛው። ጫት እየበላን እዛ እየጠነቆልን፣ እሱ ግን በእኔ ላይ እኔ ሙድ እየሳቅኩበት፣ እሱ ግን እያለቀሰ ከነ ሚስቱ ጭንቅላቴ ላይ ጭኖ ይጸልይ ነበረ። በቃ ከዛ እንድንወጣ ማለት ነው። እና እውነቱን ደግሞ ይመሰክራላት፣ ግን እሱን አይሰማውም። ከዛ ምንድነው የተጠቀመው ስትለኝ፣ ወደ እውነቱ እንዴት መጣ ስትለኝ፣ ማርቆስ ሆቴል ከፈተ። እሱም ሆቴል ነበረው እዛ እና ሙሉ ህንፃውን ተከራይቶ ሆቴል ነበረው። ከዛ ምን አደረገ? እሱን ስለማይሰማው እነዚህ ኦርቶዶክስ ማነው ታድሶ የሚባሉትን ነገሮች ላከበትና እነሱ በአውዱ ገቡ ማለት ነው። በቃ ለሱ እውነቱ እንዲበራለት ከዛ በአውዱ ገቡ ማለት ነው። በአውዱ ገቡና በቃ እውነቱን ነገሩት ማለት ነው። መጀመሪያ እንደ እንትን ሲያወሩ ቆዩ፣ እንደ ኦርቶዶክሳውያን ሲያወሩ ቆይተው ግን ከመጽሐፍ ቅዱስ አንጻር እንትን ያሉ ቢያንስ 2-3 ጊዜ እየተመላለሱ ማለት ነው። ማንም የሚልካቸው ፓስተር ዘላለም ነው የሚልካቸው፣ እሱን ስለማይሰማው ማለት ነው። ከዛ ሲያስተምሩት መጨረሻ ላይ እውነቱ ገባው ማለት ነው። እውነቱ ሲገባው ተወ ያንን ስራ በቃ እንዲያውም አንዴ ምን ሆነ መሰለ፣ አሁን ብዙ የቀረ ነገር ስላለ ነው። መንፈሱ አንዴ ወርቅ አመጣላችኋለን አለን ማለት ነው። እና የሆነ ብር አመጣ፣ በቃ በፌስታል የታሰረ ብር፣ ማአት ብር ሊሰጠን ማለት ለሱ ያው ብዙ ብር ይሰጠናል እኮ ዶላር ይሰጠናል ማለት ወርቅ ያወጣል ማለት። እኔ የቀለበት ስንት ጊዜ የዚህ ስንሸጠው ሲሰጥ ወርቅ ማለት ነው። እና ሴጣን ግን እንደዚህ የሚያደርግ ስልጣን አለ። አዎ ፓወር አለው። ለምን? የእሱ ጋር ያለው የዋናው አለቃው አየሩ ጴጥሮስ ነው የሚባለው ብያለሁ። የመናፍስቱ አለቃ ነው እሱ ራሱ። ሌሎቹ ራሱ በእሱ ታዛቸዋል ሲላቸው ነው ከወሎ ከጎጃም ከምናምን እያለ ይጠራቸዋል እኮ። እና ከዛ ምንድን ነው የሆነው? አንድ ጊዜ ብር አቃጠለብን። እዛው አስኮ ለእኛ ሊሰጠን የነበረውን በሆነ ነገር ምን እንደሆነ በቃ እኔና ደገሙ የሚባለው ያ ጉራጌ ያልኩ በጣም እንዋዳለን። ከዛ አብረን በቃ እኛ በቃ ሚሊዮነር ልንሆን ነው እንትናችን። በቃ ሁለታችሁን አብራችሁን የምትሰሩ እንዲያውም በቃ ጥሮች ናችሁ፣ ሚሊዮነር ነው የምናደርጋችሁ ምናምን የሚባል ነገር ስላለን እሱ አንድ ቀን በቃ ብር በቃ በፌስታል ብር መጣ። ዝም ብሎ የታሰረ ብር ማለት ነው። መኪናም ነበረው፣ መንፈሱ የሰጠው ቦታም ነበረው። በመንፈሱ አማካኝነት ያገኘው ወደ ጀርመን አደባባይ ስትሻገር ከጎፋ መሀል ላይ እና ግን መንፈሱ መጨረሻ ላይ ወደ ጌታ ሲመጣ ምንድን ያደረገው? ያን ሁሉ ወሰደው ማለት እና ከዛ ምን መናፍስታዊ ስራ የምትሰሩት ቀን ነው ሌሊት ነው? ቀን እንሰራለን፣ ሌሊት እንሰራለን።
ሰዓት ገደብ የለውም። ምንም ገደብ የለውም። በራችንን እንዘጋለን፣ በቃ እንሰራለን። ሰው ግን ይመጣል፣ ሽቶ ያመጣል። የሚፈልገውን ሽቶ እኔ ነኝ ያለ ሽቶ መጡ እዚህ ጋር ተጠቅሎ ታየዋለህ። መጡ ማን እንደሚያመጣ መንፈሱ ሰይጣን ነው የሚያመጣው። እና አንድ ጊዜ በቃ ብር እንደ ጉድ መጣና በፌስታል መጥቶ በቃ እናንተ የሆነ ነገር ተበሳጨ ማለት ሰው የሚበላው አፕል ነው በል፣ የሚቅመው ጫት ወደ ጅቡቲ የሚጫነው ጫት ነው በል። ራሱ ያሻምበል ይልክለታል፣ በአየር ራሱ ይልክለታል እኮ ወደዚህ ለሚመጣ ሰው በቃ እዚህ ይመጣለታል ጫት፣ የድሬዳዋ ጫት፣ የሂርና የሚባለው ይሄ የአቡዳ የሚባለው ጫት ነው የሚመጣው የሚበላው። እና ብር መጣ አንድ ቀን እና በምን ተበሳጨና እንዲያውም ለአንተ ከአሁን በኋላ አንተ ኢየሱስ እያልክ ነው ብሎ እኔን ትተህ ኢየሱስ እያልክ ነው አለና የመኪናውን ሊቭሬ ፎርድ የሚባለው ሃይሉክስ ነበረ ደብል እና ሊቭሬውን እሳት ላይ ጨመረው ወስዶ እሳት ላይ እንዲያውም ለአንተ መኪና ማያስፈልግህ ገና የሰጠውን ቦታውን ወስዳለሁ የሰጠውን ሁሉ አንድ ባንድ ወስዳለሁ አለና እሳት ላይ ሲጨምረው ከዛ ላይ ደንግጬ እንዲያውም ፎቶዋን አስቀረዋት። እስከ ብዙ ጊዜ የሷያች ፎቶ ያለችባት ቦታ ላይ ብዙ ጊዜ ቦርሳ ውስጥ ነበረች። በቃ ቀረብ ላይ ማለት ነው ያው እና ከዛ ይሄ መንፈስ ግን የዛ ሰዓት እንግዲህ ያው ትቢትም አለ እንዳሁኑ አሁን ሰውነትም ቀንሷል እና ትቢትም አለ መጠጣም ምናምን ማለች አይደለ ምን አባ ነው የሰጠንን ብር የምታቃጥልብን ምን አንተ ማንህና ምናምን አልኩ ማለት ነው። መንፈሱን እሺ ብሩን አቃጠለው በሳት ያን ሊቭሬውን አቃጠለ ብሩን በቃ ተናደና አንተ ብሩ ሲቃጠል አይተ በቃ ተናደድኩኝ። ሊቭሬውም ሲቃጠል ብሩም ሲቃጠል ማለት ነው የተከተልከው ነገር አመት ከዛ አንተ ኢየሱስ የምትባል እኛ እንድትክድህ አይደለ ብሎ ከዛ እሱን ሲያቃጥል ምን አባ ምናምን ስል በሆነ ነገር ሳናቅ 3 ቀን ተኛ እኔና ደገሙ የሚባለው ልጅ ታማችሁ ነው በቃ ራሳችንን አናውቅ ሽንታችንን በላያችን ላይ ለቀናል። እዛው ላይ ጫቱ እዚሁ ጋር ለእኛ ወድቀናል። እንደዚህ ምንም የምናውቀው ነገር የለም። 3 ቀን አይናችን አልተከፈተ 3 ቀን ከዛ እንዲያው በህይወት አለ አንድ ቀን ጌታ ካለ ግን እሱ ልጅ አመጣዋለሁ። የሱ የ3 ጊዜ ታናሹ ልጅ ነበር እና እዚህ ያስተማረው ነበር እዚህ ልጁ ያኛው ነው የሱ ወንድሙን ማለት ነው። እሱ ልጅ ነበረ ያው ምንም የሚያውቀው የለም ህፃን ነው ያሳት እና እሱ ብቻ ነው ያልተኛው። በቃ እሱም ታሟል፣ የት እንደሄደ አናውቅም። ራሱ መንፈሱ ተበሳጭቶ የት እንዳደረገው አናውቅም። ከዛ 3 ቀናችን ላይ ወደ 11 ሰዓት ተነስተን እኔ ለመቆም ራሱ እግሬ ይሄኛው እምቢ አለ። አሁን ህፃን ልጅ ሲቆም ታውቃለህ፣ ህፃን ልጅ ገና ሊሄድ እያለ እንደዛ ነው የምንራመድና ከግድግዳ እየተጋጨ ደህና አለ አሁን እንዴት ተነሳ ምናገር ራሱ አቅቶናል እኮ እና ሁለታችን ደገሙ ረጅም ነው በቁመቱ ወፍራም ነው ረጅም ነው እና ከዛ ግድግዳ እዛ ጋር እየተጋጨን ወጣን ማለት ነው። ከዛ ሌላ ሰው ደንግጠው ልጁ አላችሁ ምናምን ብሎ ያኛው እኔን ያኛል ደንግጦ ያኛውን ያለ ህፃን ነው ያኛው ብዙም እንትን የለውም የዛ ሰዓትና ከዛ 3 ቀን ሙሉ ተኝተን ሳትበሉ ሳትጠጡ ምንም መብል ትላለህ ራሳችንን አናውቅም ነው የምልህ። ሽንታችንን በላያችን ለቀናል ነው የምልህ። በቃ ተበሳታ። ከዛ እንደዛ ሆኖ እሱም ወደ 18 ሄደ። ራሱ ታጥቦ እዛው ጋር ልብስ እንትን ብሎ ቀይሮ ምን ብሎ በቃ ሰውነታችን ሲድር እዛው አደርን። መንፈሱ የለም በቃ እኛ ዝም ብለን አደርን እዛው። ከዛ ምግብ ሰጡን ሰውነታችን ትንሽ እንደመበርታት ሲል እሱ ወደዛ ሄደ ማለት ነው። ከዛ ወደ ክርስትና ህይወት ገባ ማለት ነው። ከዛ ምን ሆነ ያኛው ነገር አለ። ከዛ ያኛው ሲመሰክርለት እነዚህ መርጌታዎች እየመጡ ሲመሰክርለት ታድሶ መርጌታዎች ማርቆስ ድረስ እየላከ ማለት ነው። እውነት ገባው እና እንዴት እዚህ ይለኛል። እኔ ፍልሰታ ጾም ነበረች እና ፍልሰታ ጾም ላይ እኔ በጣም ጾም አለው ማለት በቃ ፊቴን ናጫ አስመስዬ እንግዲህ አክራሪ ነኝ። ማታ ማታ የሚሰራው መንፈሳዊ መስሎ ስለሚታየኝ ቀን ጾማለህ ማታ እንጠነቁላለን። ከዛ እሱ ግን እውነቱ ገብቶታል እና የፍልሰታ ቀን ስጋ ፈጭቶ እኔ ስለማልበላ ከሽሮ ጋር ሰርቶ አይታወቅም መፍጫ ምናምን እዛው ስላለ ሆቴሉ እዛው ፈጭቶ ቀይ ልጅ አይበላም ተጎዳ ምናምን ብሎ በሽሮ ሰርቶ በላን ማለት ነው። ከዛ እንዲህ ጥራጊዋን አየውና ጥራጊዋን ሳይ ስጋ ቁራጭ አላት። እንዴ ስጋ ነች እንዴች ነገር ምናምን ስለ አዎ አለ። እንዴ ስጋ በላኝ ተያይዘን በቦክስ በነገራችን ላይ ሁሌ እንደባደባለን። ግን ጠዋት ያው ጎዳው ነው የምንባባለው እንጂ ያው የለም ግን የእውነት ድብድብ እና ተደባደብን። እኔ በቦክስ በፍልሰታ ጾም ስጋ ስላበላኝ ማለት ነው።
ግን ማታ ጥንቆላውን ግን አትቀራትም። አይ በቃ ከዛ እሱማ የዛ ሰዓት እውነቱ በርቶለታል። እውነቱም ስለበራለት ነው በፍልሰታ የሚበላው ስጋ የሚበላው ማለት ነው። እና ከዛ እኔ አንድ ቀን የፍልሰታ ጾም ወደ መጨረሻው አካባቢ ላይ ያው እንግዲህ በኦርቶዶክስ አስተምሮ ያው በጥር ሞተች በፍልሰታ ጾም አረገች ምናምን የሚባል ነገር አለና እሱን ነገር ዝም ብሎ እኔ እየሰማሁ ያነብልኛል። ግን አንዳንድ ነገር እውነቱ ከገባው በኋላ ያን ጥንቆላውን ሲተወው መጽሐፍ ቅዱስ ማንበብ ጀመረ ማለት ነው። እና እኔ አልሰማው እውነት እኮ ነው ግን ይሄ ምናምን እያለ አንዳንድ ነገር ይነግረኛል እኔም እና ከዛ እዚህ ጋር ልጠይቅህ እሷ ወደ እውነት ከመጣ በኋላ ድሮ አጋንንቱ ነው ብርም ዶላርም እየሰጣችሁ እንደምትዝናኑ በምን መተዳደር ጀመራችሁ? ሆቴል አለው ምግብ ቤት አለው፣ ሆቴል አለው፣ መኝታ ቤት አለው፣ ሆቴል አለው ይሰራል ማለት ነው። እንዴ እንደው ለመጨረሻው እንምጣና ረዘም ያለ ሰዓት ወሰድን። ጥሩ ነገርከን የጨለመውና ወደ ህይወት አሁን ምን ላይ ነህ አንተ? እኔ አሁን እውነት የገባኝን ነገር ልንገርህ። የዛ ሰዓት ፍልሰታ ጾም ነች ብያለሁ። እኔ በዛን ወቅት ስለተለወጥኩ ነው የምነግርህና ከዛ ምን ነበር የሚያነብልኝ ቃል ዮሐንስ 3:13 ላይ ያለውን ቃል ከሰማይ ከወረደው በቀር ማንም ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው የሚለውን ቃል ያነብልኛል ማለት ነው። እሱ እየሰማሁ እና እንግዲህ ፍልሰታ ነች ያው ያረገችበት ነው ተብሎ ስለሰማሁ ያው እንደሱ የቄስ ትምህርት አልተማርሁም፣ ግን አባቶች ሲሉ ከዛ ቆይ ሆኖ ያየው ሰው እንደዛ ያን ሁሉ በዘንዶ በምን ሲሄድ ያየው ሰው መጽሐፍ ይዞ ተለውጦ ስታየው አንተ ራስ ምን ይሰማ ነበር? እንደሰው ሲጀመር መጀመሪያ መንፈሳዊ መስሎ ይታየ ነበር ብያለሁ። ግን ይሄን ነገር እውነቱ ሲበራለት እውነቱ ይበራለት በማን ነው? በወንድሙ ወንድሙ በሚለካቸው መርጌታዎች እና ከዛ ያችን ቃል ሲያነብልኝ እኔ እንዴ አልኩኝ፣ ጠየቅኩት ማለት መጠየቅ እንዴት ምን ማለት ነው ስለው አይ እንግዲህ ከሰማይ የወረደ ማን ነው አለ። አይ ከሰማይ የወረደ ኢየሱስ ነው አልኩት ማለት ነው። እንግዲህ ከዛ እና ታዲያ ወደ ሰማይ የወጣ ማን ነው? በቃ ያችን ነገር ስትገባኝ ከዛ በኋላ ነው በቃ ተውኩኝ ማለት ነው። ከዛ ምን አደረኩኝ? መጽሐፍ ቅዱስ ማንበብ ጀመርኩ ማለት ነው። በቃ መጽሐፍ ቅዱስ ከዛ ተውኩኝ ማለት ነው። በቃ ምክንያቱም መጀመሪያ ምስቱ ወዲያው ነው የተወቀው። ጊዜ ፈጅቶብሃል? አልተወኝ ያለ ነገር የነበረው መጠጧ ነበረች። መጠጥ ከባድ ደም ውስጥ ነው የምትገባው። መጠጧ ግን በብዙ ጊዜ እኔ መጠጧን አንድ ጊዜ ልንገርህ እና በጌታ ነኝ ብዬ እየሄድኩ እኮ አደርጋለሁ። እሱ ጋርም እሱ ዘወር ሲል እሱም እኮ በጌታ ነው ብሎ ያው በጌታ ሆኖ ሆቴሉ አልተወውም እኮ በኋላ ነው የተወው። በቃ እርግፍ አድርጎ የተወው። ግን እውነቱ ሲበራለት ግን አንድ ጊዜ ምንድን ያደረገው ቤት ውስጥ ማት መድኃኒት አለ ታስሮ ቁጭ ያለ የመስተፋቀር የምናምን መስተባረር ህዝብ ሀገዝ ምናምን የሚባለው ነገር አለና በማዳበሪያ ያ ነገር ሲገባ ሲያቃጠለው ራሱ አካባቢው እንዴት እንደገማ እኔ አውቃለሁኝና ያ መድኃኒቱ በማዳበሪያ እንዲያውም አንድ ሰው ምን አለ ለእኛ ብትሸጥልን እኔ አሁን ቢያንስ እኔ እንኳን እንዲያው ብር ስለሌለኝ 50 ሺህ ብር ሰጥ። አንድ መርጌታ ነው እኮ የቄስ ግን እንደሱ ትምህርት ስለሌለው እኔ ብጠነቁልበት እኔን ብታዋርሰኝ እኔ ያንስ 50 ሺህ ብር ሰጥ ነበረ። በቃ ይሄን ከምታቃጥለው እኔ ብሩም ምንም አልፈልገውም በቃ አሁን ተለውጫለሁ ብሎ ሲያቃጥለው እኔ ያን አስታውሳለሁና ከዛ እኔ የለወጠችኝ ቃል ያችን ነች። ከዛ አሁን አንተ ወንጌላውያን ቤተክርስቲያን ሰባኪ ነህ? እኔ ወንጌላዊ ነኝ። ወንጌላዊ ነህ? አዎ። በክርስቶስ ፍቅር ነው? አዎ። እንደ ሁለቱ ስታነጻጽረው ያገኘው ሰላም ያየው ነገር ክርስቶስንና የጨለመውን ስራ እንደው ለሚሰማው ሰው ምን አለ መሰለህ ያ መንፈስ ሰይጣን ብር ይሰጠናል አይደል? ግን ብር ሰጥቶ በቃ ልብ እንዲፈነዳ ነው። ሄደን እንጠጣለን፣ ተቃውሞ የለም። ዝሙትን ብንሰራ እኔ ሰርቻ ቃለው በተለይ እሷን ጥያት ወደዛ እኔ ወደ አዲስ አበባ ስመጣ ዝሙት ላይ ወድቄ አውቃለሁኝ። ግን ምንድነው የሆነው? ብር ይሰጠናል። እኛ ማንም በሚሰጠን ብር ምን ዘሙተው ሄደ ቦሌን እኮ እኔ ነኝ ከተባለ ሆቴል ውስጥ እንገባለን። እየሸለምን ነው የጥቁር ፈረንጅ ምናምን እያሉ እንዲያውም እሱ ዶላር ሁሉ ሲሰጣቸው ይሄማ የጥቁር ፈረንጅ ይሉታል ማለት ነው። እና እነዚህ ለሚጨፍሩ አዝማሪ ቤት እንገባለን ማለት እና እንደዛ እያደረግን ስንጠጣ የነበርን። ከዛ ሰይጣን ምንድነው ግን ክፋቱ አሁን ሳስበው ማለት ነው እኔ እዛ ሰዓት ምንም የተረዳሁት ነገር ስላለ ብር ሰጥቶ እንድንጠጣበት አይደል ወይ ልብ እንዲፈነዳ ወይ በድንገት እንድትሞት ወይ በቃ ጉበት እንዲፈነዳ ነው የሚያደርግ።
እኛ እኮ ቡስኪ ማቀው የነበረ በዛ ሰዓት ቡስኪ ምንድን ነበረ? ጎርደንና ብላክ ሌብል ነበር ማቀው። ግን እሱ ከሱ ጋር ይሄን ነገር እንትን ስንል ምንድነው ቺምፓንዚ የሚባለው ውድ ነው። በዛ ሰዓት ውድ ነበረ። በቃ 6000 7000 ነበር በዛ ሰዓት። የናይት ክለብ ትዘናላችሁ? በቃ ቡስኪ ሁለት፣ እሱም ከፈለግን አንዳንድ እንጠጣለን። ሴትም እንደፈለጋችሁ? አዎ እኔ ነኝ እንጂ እኔ ተሎ ነው የምሰክረው። ቆጠብ በምትል እሱ ግን አደገኛ ነው። እሱ 3 የሚጠጣ አይሰማም ያው። እና ከፈለኩ እኔ አዲሱ ገበያ ምናምን ዞርና መኪና ከዛ ከጠገብኩኝ ሰው መደባደብ ነው። መኪና ላይ በመኪና ላይ አቡሾ ቢጤ ያለችበት መሰለኝ። በቃ እንትን ነው በቃ ቀን ሰላም የሌለኝ ሰው ስጠጣ ትዝ ይለኛል። በቃ ሂድ ነው። ይሄ አሁን የጥይቱ ከሽፏል እና ዝም ብለህ ለምን ትጣላለህ? ብትሞትስ? ስለ በዛን ወቅት አሁን ያኔ እኔ እኮ የገባኝ የለም እኮ እኔ ያ ነገር እኮ የሆነ እኮ በጌታ በቃ እንትን ሲል ነው ይሄ ነገር ሲጸልዩልኝ አንዳንድ ነገር ሲሆን ነው የፈረሰው። ቸርች ሄደ አጋንንት ወጣለህ? አዎ ስንት ቀን ወድቄ አውቃለሁ እኔ ሳላውቀው ማለት ነው። ከዛ መድረክ ላይ የተገኘበት በእውነት እና የዛኔን የፈረሰው አይሰራም። አሁን ያ ነገር የለም እኔ ላይ ፈርሷል። ቤተሰብ ጋር ገባ። አሁን ከልጆቹ ጋር ገባ ማለት ያው ልጆቹ እንዳልሆነ ህይወትን ያመስነቃቅሉታል። በቃ ሰይጣን አፈረሰ። ይኸውልህ አሁን የሰይጣን ክፋቱ በቃ ቤተሰብን ነው የሚመታው ቀድሞ። አሁን የእሱም ትዳር ተመቷል፣ የኔም ትዳር ተመቷል። እኔ አሁን 3 ልጆች አሉ። እኔ ትልቋ ብታይ ያው ካሜራማንህን ታክላለች። ቢያንስ 24 ዓመቷ ነው ትልቋ። ቆይ ይቅርታ ጠይቃችኋል። ጥሩ ገጠመኝ ነው። አሁን ማለትም የሰይጣን ክፋቱ ብዙ ሞክሬያለሁ። ቤተሰብ ይረብሻል። አሁን እንደዚህ አንጀትን ስታወጣ እውነታውን ያውቁታል ብዬ አስባለሁ። አሁን አንተ በወንጌላውያን ቤተክርስቲያን ውስጥ ተጠምቀሃል፣ ተምራል። ጌታ ኢየሱስ ክርስቶስ እንደ ግል አዳኝ ተቀብለሃል። ጀስት ማጣራቴ አይደለም። አሁን በዚህ በወንጌል ህይወት ውስጥ ነው ያለው። ስለዚህ ምንም ባይኖር ግን መንፈሳዊ ህይወት ጥሩ ነው። ይኸውልህ አሁን እንዳልከው አሁን ይቅርታ ጠይቅ ቆጠብ በቃ አሁን ጥሩ ነው ያለህበት ላልከው ድሬዳዋን የኖርኩ ብያለሁ። ልጅቷ የድሬዳዋ ልጅ ነች ባለቤቴ። 3 እኔ ከሌላ ሰውም ልጅ የለኝም። ምክንያቱም አሁን ከተለያየ ቢያንስ ወደ 14 ዓመት ሊሆን ነው። እኔ በጌታ ሆኜ እንድመለስ ብዙ ጥረት አድርጋለች እሷ። አትገናኙም እንደው በስልክም በሚል? አይ ለምሳሌ እኮ ይኸውልህ ልጆቹም አሁን ራሱ 2ቱ አዲስ አበባ ናቸው በአሁን ሰዓት 2ቱ አዲስ አበባ መጣ። ታገኛቸዋለህ እንዴ? ይኸውልህ ምን ሆነ መሰለህ አሁን የድሬዳዋ ሰው ከባድ ነው። ድሬዳዋ ማለት የጫት ሀገር ነው። አሁን እኔ ባለቤቴ የድሬዳዋ ልጅ ነች። የተወለደችው ድሬዳዋ ነው። እናቷ ትቅማለች፣ ወንድሞቿ ይቅማሉ። እሷም እየቃመች ነው ያደገችው። አሁን ብዙ ጊዜ ትግል ተፈጥሯል። እኔ በጌታ ሆኜ እኔ ምንድነው ትግል ያው አዲስ አማኝ ከባድ ነው። እኔ እንዳሁኑ ቢሆን ትዳሬን አልፈታም፣ ትዳሬም አይበተንም። ለምን እንዳሁኑ ቢሆን እውነቱም ያው መጽሐፍ ቅዱስን ስታጠናው መቼም አይተው ነው የሚለዋ። ማንም ከሱ ጋር ልትኖር ቢፈልግ አይተዋት ነው የሚለዋ። እና ለምን እንዳሁኑ ቢሆን እኔ ለእሷ ጸልይላታለሁ፣ ወደ እኔ ትመጣለች በፍቅር ማለት። ግን የዛ ሰዓት አዲስ አማኝ ስለሆንኩኝ እኔ ወደ 4 ዓመት ከዛም በላይ ታገለች እሷ ወደ እሷ እንድመለስ። በቃ የሄደበት እንደዚህ መናፍቅ ሆኗል፣ እንደዚህ ሆኗል እያለች በቤተሰብ ልታስመክረኝ ሞከረች። ብዙ ነገር ሆነ። ከዛ የማይሆን ሲሆን ነው በቃ አልፈልግም ማለች ማለት ነው። እና በእርግጥ እሷም አላገባችም እኔም አላገባሁም። ችግር የለውም። ይሄ ሌላ ወደ ውስጥ ገባው። ከትልቅ ይቅርታ ጋር እንደው መጨረሻ የምታስተላልፈው መልዕክት? መጨረሻ የማስተላልፈው መልዕክት ለምሳሌ ምስጢሩ መዝገቡ ያው ወንድሜ ነው ብያለሁ። አንድ ነገር ቅር አለኝ ስለ ባለፈ ጊዜ የሆነ ሚዲያ ላይ ዲቫይን ሾው ላይ አተካራ ገጥመው አየሁኝ። ከማን ጋር? ከዲያቆን ጽጌ ስጦታው ጋር። በሱ ጉዳይ ላይ ትንሽ ማውራት እፈልጋለሁ። ለምን መሰለ ማውራት የምፈልገው እኔ በእርግጥ ይህን መጽሐፍ ያው እትሙም 97 ላይ ነው አንብቤዋለሁ። እና ይሄ ማን ነው ምንድነው ጥላቸው ስትለኝ ዲያቆን ነው እሱ። መርጌታ አልከኝ። ማን ነው መርጌታ ነኝ። አሁን ለምሳሌ አሁን በየሶሻል ሚዲያው አንተም የምትታዘበው ነው፣ ብዙ እኔም ያየሁት ነው። አውቃለሁ መርጌታ ጽጌ ስጦታው ብለን ነው እኛ የምንጠራው። መርጌታ እስቲ አምጣሱ መጽሐፍ። ይሄ መጽሐፍ ማለት ይቅርታ በጊዜ ይነጋል ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በሊቃውንት ጉባኤ በዲያቆን ጽጌ ስጦታው መካከል የተደረገ ሃይማኖታዊ ክርክር ውይይት ይላል። በዲያቆን ጽጌ ስጦታው የሰዋስወ ብርሃን ቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ ምሩቅ አዲስ አበባ ኢትዮጵያ በ1997 የታተመው። ለምን አመጣው ማለት ነው?
ይሄን ያመጣሁበት አምጣ መልስ ያው ካየው ማለት ይሄን ያመጣሁበት ለምንድን ነው መሰለህ? እንግዲህ እኔ የትውልደ ጎጃም ነው ብያለሁ፣ የቄስ ቤተሰብ ነኝ ብያለሁ። እንግዲህ ስርዓቱንም አውቀዋለሁ ማለት የቤተ ክርስቲያን ስርዓቱን አውቃለሁ። እና አሁን በዲያቆን ጽጌ ስጦታው ዲያቆን ነው መርጌታ አይደለም ብሎ የሆነ መከሱ አሁን ዲያቆን ጽጌ ስጦታው ከሰጠው በፊት እዛው ዲቫይን ሾው ላይ ሰጥቶ ነበር። በሆነ በፍርድ ቤት ኬዝ ላይ አለመግባባት ስለተፈጠረ ማለት ነው። እኔም ያስኩት መጽሐፉን በፊት በእርግጥ አንብቤዋለሁ። ይሄን መጽሐፍ ያስኩት ምንድነው? ይሄ ያሳተመው ለምሳሌ ሚስጥሩ መዝገባ አይደለም፣ ያሳተመው ራሱ ነው። የራሱ መጽሐፍ ላይም ዲያቆን ነው የሚለው እና ምን ችግር አለው ዲያቆን ቢባል? ለምሳሌ አሁን በእኛ በወንጌላውያን ራሱ ፕሮፌት አሁን በቲክቶክ አካውንት ላይ ስታይ ነብይ ያልሆነ ግን ፕሮፌት የከለ ፕሮፌት ለምን በቃ ማን የሰጣቸው ጓደኛቸው ነው ፕሮፌት ብሎ የለጠፈላቸው። ከማንኛው ያለ እውቀቱ ነው። ያለ እውቀቱ ለምንድን ነው መጣላት ይፈልጋል? እና ሁለተኛ ደግሞ እና ለምን አልጨረስኩም ስለሱ መጨረስ ስላለብኝ ነው። እና እሱ ሰፊ አተታ ስለሰጠ አንተ እንዳደግሞ ብዬ ነው በዚህ ጉዳይ ላይ ታሰብኩትን ነው የምደግመው። አሁን ጽጌ ስጦታው እንግዲህ ታድሶ ነው እና ይሄን አለኝ ብሎ ብዙ ርቀት ስለሄደ ነው። አንደኛ ቤት አልፈረሰበትም ሲል ሰማሁ። ህጋዊ ቤት አልፈረሰበትም ሲል ሰማሁ። ቤቱን እኔ ነኝ 2010 ላይ የሰራሁለት እኔ የግንባታ ባለሙያ ነኝ ብያለሁ። ሱሉልታ የፈረሰው ቤት ነው የፈረሰው። ሱሉልታ እዛ ሚዛን የምትባለው ቦታ ላይ የፈረሰው ህጋዊ ቤት ነው የፈረሰው። አዎ ህጋዊ 440 ምናምን ካለ 400 ወይ ህጋዊ ቤት ሲፈርስ ለውጥ አልተሰጠውም እና አልከሰሰም። ይኸውልህ ልንገርህ ካርታ አለው ሸገር ሲቲ ተብሎ የሁሉም ነው የፈረሰው። ብዙ ሰው የፈረሰ አለ፣ የሱ ብቻ አይደለም የፈረሰው። ያው በልማት ምክንያት ነው። መስጊድም ምንም ብዙ የፈረሰ ቤት አለ። ስለዚህ አሁን አንተ እያልከው ያንን በውድ ዋጋ የሰራው ቤት አልፈረሰም ያለው ውሸቱ ነው። አሳዝኑኛል ነው። አልፈረሰም። በጣም አዘንኩኝ እኔ። አሁን ለምሳሌ ከዛስ እሱ ብቻ አላበቃም። እሱ አሁን የሄደበት ርቀት ከፖለቲካ ለማገናኘት የሄደበት ርቀት ከሰዎች ጋር ለማጣላት የሄደበት እኔ መርጌታ ወይም መምህር ሚስጥሩ ወንድሜ ስለሆነ ብቻ አይደለም። ሰዓት ስለሚገድበን ከትልቅ ይቅርታ ጋር እሱ ጋር በዚህ ጉዳይ በጣም ሰፊ ፕሮግራም ሰርተናልና ታየዋለህ። አንተ እጥር ምጥና አድርገህ ለእሱ መልእክት አስተላልፍ። ለእሱ መልእክት ማስተላልፈው ምን መሰለህ? ይሄ ቤት የሰራሁት እኔ አውቀዋለሁ ቤቱን። እስከ የትኛው ድረስ ስቴጅ ሰራ ብትለኝ ፊኒሽንግ ሲቀር ለምሳሌ የቦርድ እና የሴራሚክ ስራ ሲቀር ትቼ ሄድኩኝ፣ ወደ ድሬዳዋ ሄድኩኝ። ስለዚህ ባጭሩ ቤት የፈረሰ ቤት እንዳለ ኦቦ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት ይሄን መልእክት ከደረሳቸው ወይም እናም ደግሞ ለአዲስ አበባ ለተከበሩ ከንቲባ አዳነች አቤቤ እኔ ወንጌላዊ ነኝ፣ እኔ ወንጌል ነው የምሰራው፣ አላርስም አልቆፍርም፣ የፈረሰብኝ ቤት እንደዚህ ነው፣ ልጆቼ ተበትነዋል እና ቢቻል ትብብር ነው የጠየቁኝ፣ ቤት ስጡኝ ወይም ቦታ ስጡኝ ብሎ ትብብር ሰጥ። አንተ እንደራስህ ለምሳሌ በጌታ ሆነ አብረን እያገለገል ነው ያልክ አሁን ለኔ ለወንድም ካለ እንኳንና መንግስት ነው የጠየቀው እሱ ካለ ብታደርግ ራሱ ሜዳ ላይ ከሚወጣ ምን ችግር አለው? ምን መሰለህ አሁን ቤቱን በተመለከተ ሁኔታ ከሱ ጋር እነዚህ ከንቲባዎች አይመለከታቸውም። ይሄንን ስራዬ ብሎ የሚሰራ ቢሮ አለ። እዛ ቢሮ ሄዶ አላግባብ ከፈረሰበት በአግባቡ ማለቴ በአግባቡ የሰራው ቤት ላቡ ልጆቹ ነግሮናል። ከዚህ በፊት ሽንት ቤትም እየኖርኩ ነው ብሏል። ተሰቃይቷል በቤት ክራይ ማለት ነው። እዚህ ፕሮግራም ላይ ስለሰራው እንዳደግሞ ብዬ ነው። ይሄንን የሚመለከታቸው አካላቶች ጋር ሄዱ ሪፖርት ያድርግ። ይሄንን ነው ማለት አሁን እኮ እሱ የሄደበትን ክፋት ነው የምነግርህ። ይሄኛው ስሙን አጠፋው ነው የምትለው። ይኸውልህ አሁን እሱ ያጠፋው ለምንድን ነው? ቤት የፈረሰበት የጠየቀ መንግስትን እሱን እርዳኝ አላለውም አይደለ? መንግስት ቢረዳው ምን ችግር አለ? ከረዳው ማለት ግን መርዳት መርዳት ወይ ህጋዊ ነው አጠያይቁ ህጋዊ አይደለም ስለጠየቀ ይሄን ደግሞ ማንሳት ምን አስፈለገ? በዛች ስለተጋጩና እንደዚህ አርኸይ ብሎ እሱን ለመጉዳት ሄደ ማለት እሱን ለመጉዳት የሄደበት ርቀት። ይኸውልህ እኔ አሁን መጽሐፉን አንብቤያለሁ። አሁን ይሄ መጽሐፍ ራሱ እኔ ብዙ የታዘብኩትን ልንገርህ። እሱ አሁን እሱ በሌላ ቀን ነው አይደል? ይሄ አሁን ስለ ሰዎች ጽፏል። ይሄ አሁን ስለ ዳንኤል ግን ይሄ
አሉባልታ ብቻ የሞላበት ምንም ቁም ነገር እሱን በጊዜው እናወራበታለን። ለምን መሰለህ እዚህ ጋር ግን ምንድነው መሰለህ ጥሩ አንደኛ ሲጀመር አልዳንም ሰውየው አለመዳኑን በምን አወቅህ ብትል እሱ ከሱ ጋር እንጨርሳለን። ያንተ መልእክት አስተላልፈናል ጨርሰናል። ሌላ አይ በቃ ጨርስ እና እሱ የሚመለከተው አካሉ እኔ ያየሁት እኔ ብናገር ያምራል። እሱ የታየና አንተ ጠንቆላ አንድ ነገር ልንገርህ ስለምን ወንድም ብትጠይቀኝ አንተ ነው አልጠይቀህም። ጠንቆላ መስጊድ እኔን አማክረህ ነው እሱን አማክረህ ነው የሚሄደው። ይኸውልህ አንድ ነገር የወንድም ቁስለት የወንድም ማዘን ትክክል ነው። እንደ ሰው ቤቱን እኔ ሰራሁት አላግባብ የፖለቲካ ስም ሰጥቶ እንዳትቆርጥ አሁን ያልኩት እንዳትቆርጥ ወንድሜ በእውነት እሺ ቴንክ ዩ እናመሰግናለን። ውድ ያሌታ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለሁሉም ተደራሽ እንዲሆን አድርጉ። በተረፈ የቀሩትን በዚህ መጽሐፍ ላይ ልትናገር የምትፈልገው ሰዓት የሚባል ነገር አለ ስለሚገድበን እንደውም ላፊ ሰዓት ሄደናል። በሰፊው ደግሞ ይዘን እንመጣለን። አመሰግናለሁ ብራዘር። እሺ ወንድሜ ያው እንግዲህ እንዳልከው ጥራን ከፈለከኝ ማለት ነው። እኔ አሁን የቅዱሳን ኮመንት ፈልጋለሁ ይውጣልኝ ካሉ ሰዎች አንድ ባንድ ከወንጌላውያን ሁሉ ተሰግስገው ያሉ አሁን እና በኦርቶዶክስ ስም የሚነግዱ ማለት ሁሉም ኦርቶዶክሳውያን ጠንቋይ ናቸው እያልኩ አይደለም፣ ግን በዛ ስም የሚነግዱ በእኛም ውስጥ መተተኞች ስላሉ ማለት ነው። በወንጌላውያን ራሱ ወንጌል በርቶናል በሚሉ ራሱ እና እነሱ ይውጣ ካሉ ኮሜንት አይቼ ለማውጣት እኛም ይኸው እናቀርባለን። ኮሜንት ስማቸው ይውጡ ማንነታቸው ይውጡ የምትሉ ከሆነ ወንድም ስም ጠርቼ እንዴት ሲያደርጉ እንደነበረ በግልጽ አጋልጣለሁ ብላል። እሱን ይዘን እንመጣለን። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። አንድ ነገር አስተያየት ስራ የግንባታ ስራ ነው። ስራ ካለ ብሰራ ደስ ይለኛል። ያው ማለት በዚሁ አስተያየት ወንድማችን መስራት ይፈልጋል። የግንባታ ሰራተኛ ነው። ከክፉ አሰራር የወጣ ነው። መስራት ይፈልጋል፣ መለወጥ ይፈልጋል። ባለሙያ የሆናችሁ ትላልቅ ካምፓኒዎች ጥሩት። እጅ ባለሙያ ስልኬን ስጥ። እሺ እናቀርባለን። የዛሬ ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም። ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ